ትዝዬ እንግዲህ ውጭ ሀገርና አገልግሎት በጣም ብዙ ሰዎች ወደ ውጭ ሲሄዱ አሜሪካ አገልጋይ ትውጣለች ተብላ የምትታሰብ ሀገር ነው እና ብዙዎች አሜሪካ ከሄዱ በቃ አገልግሎት ነው የሚሉት ይባላል። ዘመናዊ ዓለምና ክርስትና አገልግሎት እንዴት እያስኬድ ሆኖ? ኦኬ፣ በጣም በጣም አስፈላጊ ጥያቄ ነው ይሄም። የጌታ ጸጋ መቼም ማያስችልህ ነገር የለም እንዳልክ በምንኖርበት በአሜሪካን ምድር አሁን እንግዲህ ወደ 13 ዓመት ሆነኝ ማለት ነው። አጠቃላይ 13 ዓመት እና ባይዘዌ በጣም ነው የናፈቀኝ ሀገሬ። መጥቼ ከናንተ ጋር እግዚአብሔርን ማከብርበት ጊዜ እንዲመጣ በጣም ጸሎቴ ነው። በጣም ነው ምናፍቀው። ደግሞም ጌታ እንደሚያደርገው አምናለሁኝ። ፎቁ ረጃጅም ነው። የጌታን ክብር ግን አልሸፈነብንም። ሃሌሉያ! ኢየሱስ ጌታ ነው። አዎ፣ ኑሮ በጣም ብዙ ቻሌንጆች ያሉት ነው። አሜሪካ ኢትዮጵያ ውስጥ እንዳለው አይነት ኑሮ ቀለል ባለ መንገድ የምትመራው አይደለም። የራሱ የሆነ ገቢ ስለሚያስፈልግ ልጆችን ለማሳደግ የምትከፍለው ዋጋ አለ። ኢኮኖሚካል ስትራግል አለው። ሶሻል ላይፉም እንደዚሁ የተሳለጠ አይደለም። በቀላሉ ሰው የምታገኝበት አይደለም። ሁሉም የየራሱ ሩጫ ስላለው ማኔጅ አድርገ ጊዜ አመቻችተ ነው። ቸርችም እንደዚሁ እና እንዳልከው የብዙ አገልጋዮች ህይወት እዚህ ከመጡ በኋላ ሙሉ በሙሉ በሚባል ሁኔታ አገልግሎቱን ትተው የተቀመጡ ሰዎች አሉ። በጣም ብዙ ማለት ነው። እሳት የላሱ አገልጋዮች የነበሩ ኢትዮጵያ ውስጥ እና እኔ ብርቱ ሆኜ አይደለም አሁን እንዲህ ባለ አገልግሎት በቃ እየታገልኩኝ ያለሁት የጌታ ጸጋ በዝቶልኝ ነው። እና ደግሞ አንድ ነገር አለ። ላመንከው እምነት ፈቃደኛ ሆኖ መሰጠት፣ ዴዲኬሽን በጣም በጣም ወሳኝ ነው ብዬ አስባለሁኝ። እና ቻሌንጁ ያስረሳሃል፣ የሚነጥቅህ ነገር አለ። ደግሞ በአንዴ አይደለም፣ ይገርምሃል። እንደ የውሃ ጠብታ ድንጋይ ይበሳል እንደሚባለው ቀስ በቀስ ነው የብዙዎች አገልግሎት የተነጠቀው። ቻሌንጆቹን አሁን ለምሳሌ የኢኮኖሚው ቻሌንጅ የሆነውን የአገልግሎት ፓርት ቦጭቆ ይወስድባል። የሶሻል ሚዲያው ቻሌንጅ የሆነውን ቦጭቆ ይወስድባል። ስለዚህ እንዲህ ያለ እያነሰ ይሄድና መጨረሻ ላይ ከሆነ ጊዜ በኋላ ነው ስትነቃ ብዙ ነገር ተነጥቋል። ብዙ ነገር ባዶ ሆኗል። በዛ መንገድ እኔ ጋር አሁን የደወሉልኝ አገልጋዮች አሉ። ይሄን አገልግሎት ከጀመርኩ በኋላ እንዴት ነው እንደዚህ አይነት በቃ በብርታት የእግዚአብሔር ጸጋ በዝቶልህ ኦልሞስት ኤቭሪዴይ ላይፍ ትገባለህ፣ ነፍሳት ይድናሉ። ይሄ እኮ ሚራክል ነው ያለኝ ሰው አለ። ሚራክል ተአምር ነው። በቃ እንዴት ነው እንዲህ ሆነው አለ እና ስለራሱ የህይወት ተሞክሮ ሲነግረኝ ምን ያህል ቀን በቀን ቀስ በቀስ ነገሮች እየተሰለቡ እየተቦጨቁ እንደሄዱ ከዛ በኋላ የደረሰበትን ቦታ ዘወር ብሎ ሲያየው እንደተደነቀ ነገረኝና ምመክርህ አለ አሁን እኛ ያለንበት አይነት ሲቹዌሽን ውስጥ እንዳትገባ ዝም ብለህ በዛው እንድትቀጥል በቃ እኔ የደረሰብኝ ላይ እንዳይደርስብህ አይነት ነገር ማለት ነው። እና በዚህ አይነት መንገድ ነው። ሌላው መንፈስ ቅዱስ ከዳንኩኝ ጊዜ ጀምሮ የሰጠኝ የነፍሳት ፍቅር አለ ማይቋረጥ። ነፍሳት እንዲድኑ የሆነ ጉጉት አለ። ምንም ብታረገው ማይቀንስ ከኔ አይደለም እኮ አሁን አንተን የሚያሳብድ እንደዚህ ምንድነው የጌታ ፍቅር አይደለም እንዴ? ውስጥ የገባው የእግዚአብሔር መንፈስ አይደለም እንዴ? እንጂ እኮ ፕሮፓጋንዳው ቢሆን ኖሮ እኮ ለሁለት ሳምንት ከዛ ያበቃል። በቃ እርግፍ አድርገ ነው የምትተው፣ ፋሽን ነው የሚሆነው። ይሄ እኮ ማያልቅ እንደውም እየባሰ ነው የሚሄደው፣ እየነደደ ነው የሚሄደው። አስታወሰኝ እዚህኛው መዝሙር ላይ እልፍ ቃላት ላይ እሳት ነው ፍቅርህ እየጋለ ይነዳል። ሃሌሉያ! እየጋለ የሚነድ ነው የጌታ የኢየሱስ ፍቅር። ያ የነፍሳት ፍቅር በክርስቶስ ኢየሱስ ፍቅር ወደ ውስጥ የገባው ሰዎች በየቀኑ ወንጌልን ሰምተው እንዲድኑ የሚጓጓ ልብ እግዚአብሔር ስለሰጠኝ ያለመታከት ነገሮችን በመስራት ቀጥያለሁ ማለት ነውና አሉ ቻሌንጆች እንኳን አይደለም ቻሌንጅ የምንላቸው ነገሮች እዚህ ላይ ማከል የምፈልገው
ምቾት ራሱ አንዱ እኮ ነቀርሳ እኮ ነው። ምቾት የሚባለው ነገር የኢየሱስን ፍቅር የሸፈነባቸው ሰዎች ሊኖሩ ይችላሉ። ምቾት በጣም አደገኛ ነገር ነው። ሰው ሲደላው ሲመቸው ለምን እታገላለው ሊል ይችላል። ምን አጨቃጨቀኝ ሊል ይችላል ሲደላው። ስለዚህ እሱን እንኳን እንዳናይ መንፈስ ቅዱስ በአገልግሎቱ ላይ ፎከስ እንድናደርግ በኢየሱስ ላይ ፎከስ እንድናደርግ ረድቶናል ማለት ነው። ረድቶናል። እኔ በግሌ የምደገፈው በዚህ እግዚአብሔር መንፈስ በዚህ እግዚአብሔር ጸጋ ላይ ነውና አሁንም እንዳይወሰድብኝ እንድትጸልዩልኝ የምፈልገው ይሄው ጸጋ እንዲቀጥል ይሄው ትጋት እንዲቀጥል ከልቤ የምትንበረከኩ ሁሌ ነው በአገልግሎቴ ስጨርስ ስለኔ ጸልዩ እኔም ስለናንተ ጸልያለሁ ብዬ ነው የምናገረው። ይሄ ማምንበት ነገር ስለሆነ ማለት ነውና በጉልበታችሁ ተንበርክካችሁ የምትጸልዩ ወገኖች የእናቶች የጸሎት ግሩፕ አለ፣ የእህቶች የጸሎት ግሩፕ አለ፣ የአባቶች ስሜን እየጠሩ የሚጸልዩልኝ በጣም ብዙ ቅዱሳን እንዳሉ አውቃለሁ። ላንተ የሚጸልዩ እንዳሉ አውቃለሁ። ይሄ መቀጠል መበረታታት ያለበት ጉዳይ ነው ማለት ነው እና ጸጋው ነው ሙሉ በሙሉ ጸጋው አለን ብዬ አስባለሁ። እሺ ኮፒ ሊንክ አድርጉ ቅዱሳን። ቪዲዮ እንደመቋረጥ ነገር እያደረገው ነው። በጣም ኮፒ ሊንኩን 50 ሺህ እናስገባው። ታብታብ ማድረግ በጣም ቆንጆ ሐሳብ እና ቆንጆ ጊዜ ያሳለፍን ነው። ስለዚህ ጊዜ ጌታን ደጋግሜ መባረክ እፈልጋለሁ። እዚህ አንድ ጥያቄ ያለኝ እንግዲህ በጌታ እኔ እንግዲህ ጌታን ካገኘው ወደዚህ ወደ ዓመት እየተጠጋ ነው። እንግዲህ ጌታን ካገኘሁበት ቀን ጀምሮ እዚህ ፕላትፎርም ላይ አልጠፋውም። ራሴን በጣም በእግዚአብሔር ቃል ቢዚ ለማድረግም እንደገና ከእግዚአብሔር ጋር ያለኝን ግንኙነት በተለያዩ ልምምዶች ውስጥ እንግዲህ እየሄደ ነው የሚገኘው። አንድ ጥያቄ ነው መጠይቅ። አንዳንድ ሰዎች ልክ ጌታን ካገኙ በኋላ ወይም ደግሞ አንዳንድ በጌታ ቤት ያሉ ሰዎች የሚያነሱት አንድ ፍልስፍና አለ። በቤተ ክርስቲያን አለመያዝ። በቃ አንድ ጌታ አግኝቶኛል፣ በቃ ቸርች ቤዳ አይደለም ቤተክርስቲያን ምናምን አይደለም፣ ኦልሬዲ አንድ ሄድኛለው ምንም ምናምን የሚሉ ሰዎች አሉ። በቤተ ክርስቲያን አገልግሎት በቤተ ክርስቲያን በመያዝ በፓስተር በአገልጋይ ሲሆን እንደገና ደግሞ ቤተክርስቲያን የሚሰጠውን ትምህርቶች በተከታታይ መከታተል ይህንን ነገር ታምንበታለህ? አስፈላጊ ነውስ የማይሉ ሰዎች አሉ። አንተ በዚህ ጉዳይ ላይ ያለ ሀሳብ ምንድን ነው? እኔ ከዚህም በፊት በሶሻል ሚዲያ አገልግዬ ሰዎች ወደ ጌታ ሲመጡ ሁልጊዜ የማደርገው ነገር ለዚህ መልስ ነው ብዬ አስባለሁ። ምንድን ነው ማደርገው? አስተምራለሁኝ። ከዛ በኋላ ጥያቄዎች ይመለሳሉ። ልክ ሲጨርስ ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ ብዬ ወይም ጌታን መቀበል እፈልጋለሁ ብላችሁ ጻፉልኝ ብዬ አናውንስ ሳደርግ እነዚህ ጌታን መቀበል የሚፈልጉ ልጆች ወጣቶች ይመጣሉ። ትልልቅ እናቶች የሚገርምና ይመጣሉ። ልክ እነሱን ጌታን እንዲቀበሉ ከጸለይኩና ከጨረስን በኋላ በልብ አምነው በአፍ እንዲመሰክሩ ካደረግኳቸው በኋላ ያንን ነገር ነው የምነግራቸው። ወደ ቤተ ክርስቲያን ሄዳችሁ ከቤተ ክርስቲያን ጋር ህብረት ማድረግ አለባችሁ። በሁሉም ቪዲዮዬ ላይ ወደኋላ ተመልሳችሁ በተለይ ዩቲዩብ ላይ ሄዳችሁ ስታዩ፣ ቲክቶክም ላይ እንደዚሁ ነው ማደርገው። በሚቀርባችሁ አጥቢያ የወንጌላውያን አማኞች አብያተ ክርስቲያናት ጤናማ ትምህርት ያላቸው የመንፈስ ቅዱስን ኃይል አምነው ተቀብለው ፕራክቲስ የሚያደርጉ በአጠቃላይ ፈሪሃ እግዚአብሔር ባለበት ስፍራ እና እውነተኛ የተመሰከረላቸው አገልጋዮች ወንጌል የሚያስተምሩ ባሉበት ቦታ ሄዳችሁ ህብረት አድርጉ። መሰረታዊ ክርስትና ትምህርት ተማሩ። የውሃ ጥምቀት ውሰዱ። ይሄ ማይቀር በየቪዲዮ የምናገረው እውነት ነው። አምንበታለሁ። ለምንድን ነው ማምንበት? ቃሉ ስለሚል ነው። የእግዚአብሔር ቃል ሰዎች ወደ እምነት ሲመጡ ሊያደርጉት የሚገባውን ነገር ሲናገር መጽሐፍ ቅዱስ ሲያብራራ በዚህ መንገድ ነው የሚያብራራው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ የኢየሱስ ክርስቶስን አዳኝነትና ሞቱን ትንሣኤውን ጴጥሮስ ከፍ ባለ ድምፅ ከመሰከረ በኋላ በአንድ ጊዜ 3000 ነፍሳት ወደ ጌታ መንግስት ተጨመሩ። እነዛ 3000 ነፍሳት ወደየትም አልተላኩም፣ ወደ ሐዋርያት ህብረት ነው የሚለው። እንጀራ በመቁረስ ቃሉን በመማር ህብረት እንደሚያደርጉ እዛው ምዕራፍ 2 ቁጥር 42 ላይ ከ40 ጀምሮ ስናነብ በግልጽ የተቀመጠ ነገር ነው። ይሄ ማለት የመጀመሪያዋ ቤተክርስቲያን ሂደት ይሄንን ነው የሚመስለው። ጤናማ የምንለው አካሄድ ይሄ ነው።
ስለዚህ በቤተ ክርስቲያን ውስጥ ታቅፈው መሰረታዊ ክርስትና ትምህርት ተምረው፣ ምክንያቱም ይኸውልህ ካልተማሩ ምን ይሆናሉ መሰለ? ተስፋ የሚያስቆርጥ ነገር ሊያገኛቸው ይችላል። በጣም የሚያስደነግጥ ነገር ሊያዩ ይችላሉ። የሰዎች ባህሪ ላይ ለምሳሌ አማኝ ተብለው የቆዩት ጋራ የሚያስደነግጥ ባህሪ ሊያዩ ይችላሉ። አየው፣ በስጋ የሚገለጡ ሰዎች አሉ፣ በመንፈስ የሚገለጡ ሰዎች አሉ። በአገልጋዮች በኩል ሊሰራ የሚችል ስህተት አለ፣ ክው ሊሉ ይችላሉ። እንዴ ምን አደረገኝ ያ ቤት ብለው ሊመለሱ ሁሉ ይችላሉ። አሁን ያየናቸው ሰዎች አሉ፣ ወጣን ብለው ገባን ያሉ እንደ ሰንበሌጥ፣ ደግሞ ተመልሰው ደግሞ ወዲህም ለጥ ያሉ ሰዎችን ተመልክተናል። በጣም ብዙ ሰዎች ሰንበሌጥ አለ፣ ወዲህም ለጥ። ይሄ የትምህርት ችግር ነው። ባይዞይ መሰረት ካልያዘ ሰውየው የእግዚአብሔር ቃል ሙላት በውስጡ ከሌለ አንዴ ወዲህ አንዴ ወዲያ ማለቱ አይቀርም። ስለዚህ አሁን እኔ ክብር ለኢየሱስ ይሁን፣ አሁን ነፍሳት ሄደው ካመኑ በኋላ መሰረታዊ ክርስትና ትምህርት ተምረው በጽናት የእግዚአብሔርን ቃል ታጥቀው ተጠምቀው ህብረት ሲያደርጉ እርግጠኛ ሆኜ ነው በቃ እምሸኛቸው፣ ደስተኛ ሆኜ። ከዛ ደግሞ በግል የምከታተላቸው ሰዎች አሉ፣ የሚቸግራቸው ቤተክርስቲያን የሌለበት አካባቢ የሚኖሩ እንደ አረብ ሀገራት፣ ሩቅ ምስራቅ የሚኖሩ አሉ፣ መካከለኛው ምስራቅ የሚኖሩ አሉ። ደግሞ ይገርመሃል አበሻ የማይኖርበት አካባቢ የሚኖሩ ሁሉ ሰዎች አጋጥመውኛል። ሶሻል ሚዲያው ለዚህ አይነት ነገር በጣም ትልቅ በር ነው የከፈተው ለወንጌል ስራ እና አጋንንት ይወጣል በስልክ አጋንንት። አሁን ከሳምንት በፊት እዚሁ አሜሪካን ሀገር ከአጋንንት ስራት ነፃ የወጣች እህት አለች። እግዚአብሔር ይባረክ። እንደዚህ አይነት ሩቅ የሆኑ ቸርች የሌለበት አካባቢ የሚኖሩ ደግሞ መሰረታዊ ክርስትና ትምህርትን በእኔ አገልግሎት ውስጥ እንዲያገኙ 40 ክፍል የክርስትና መሰረታዊ ክርስትና ትምህርት አዘጋጅቼ ፕሌሊስት አዘጋጅቼ አስቀምጫለሁ። አሁን ቸርች የሌለበት ቦታ የሚኖሩ ደግሞ ትምህርቱን ያገኛሉ። የሆነ ጊዜ ወደ አገር ቤት ሲሄዱ ይጠመቃሉ ማለት ነው። ሶ እኔ የማምንበት ነገር ነው፣ እየሰራሁበትም ያለ ጉዳይ ነው። አሁን ዛሬ ያየሁት አንድ ቪዲዮ ላይ ክርስቲያን ቲዩቦች ፖስት ያደረጉት አንድ ልጅ ነበረና በፓስተር ትዝታው አገልግሎት ነው ወደ ጌታ የመጣሁት ብሎ ተናገረ። የሄደው ግን የት ነው? ቀጠና 2 ሙሉ ወንጌል ነው። ሌሎቹም አሁን የዳኑ ሰዎች የሚሄዱት ወዴት ነው? አሁን ሀልዎት የገቡ ልጆች አሉ። ነብይ ጥሌ ጋር የገቡ ሰዎች አሉ። ማርሲል ቲቪ የገቡ ሰዎች አሉ። ማርሲል ምንድነው አዲስ ኪዳን ካህናት ቤተክርስቲያን የገቡ አሉ። በጋሽ ጋር የሄዱ አሉ። አሮማ ቸርች ሙሉ ወንጌል ቃለ ሕይወት የገቡ። ይሄ ምን ያሳይሃል? እየተሰራ ያለው በትክክለኛው መንገድ እንደሆነ ነው። እና ይሄን ይመስላል። ጌታ ይባረክ። ቅዱሳን አሪፍ ጊዜ እያሳለፍን እንደሆነ ተስፋ አደርጋለሁ እዚህ ያላችሁላችሁ። ነገር ግን ኮፒ ሊንክ አርጉ፣ ቪዲዮ እንዳይቋረጥብኝ ስለምፈልግ ነው በተደጋጋሚ ኮፒ ሊንክ አርጉ ብሎ። ምክንያቱም ይታወቃል ኮፒ ሊንኩን 50 ሺህ እናስገባዋለን። አንድ ጊዜ ኮሜንት የምትጽፉ ሰዎች ኮሜንታችሁን ታቆሙና በፍጥነት ኮፒ ሊንኩን 50 ሺህ እናስገባለን። ከዛ ደግሞ ታብታብ እናደርጋለን ማለት ነው። በቤተክርስቲያን አገልግሎት ዙሪያ ያነሳውን ሀሳብ እጅግ በጣም አድርጌ ደግፈዋለሁ። በተለይ በጣም አስምረ የተናገርከው ጤናማ ትምህርት ያልከው ላይ በጣም መሰመር አለበት። ምክንያቱም ቸርች ሜዱ ብቻ ሳይሆን ሰይጣን በዚህ ዘመን ቸርች ውስጥ ገብቶ እየሰራ ያለው የሐሰት ትምህርት ነው። ወይም ደግሞ ከመጽሐፍ ቅዱስ ተቃራኒ የሆኑ የዚህ ዘመን አመጣሽ ትምህርት በዘመኑ በዛ ዘመንም ጳውሎስ ለቆላሴስ እና ለሌሎች ለገላትያ ቤተክርስቲያናት ቅበተ እምነትን መሰረት አድርጎ የጻፋቸው አይነት ደብዳቤዎች የሚያስፈልጓቸው በዚህ ዘመንም እንደዚህ አይነት ቤተክርስቲያናት ስላሉ በጣም ጥንቃቄ መደረግ አለበት። ምክንያቱም ነቢይ ጥሌ ምን ይላል? አጋንንት ከኛ ውስጥ ነው የሚወጣው፣ ትምህርት እኛንን የምንወጣው ይላል። አንዴ ትምህርት ከገባ አይወጣም፣ እኛንን ትምህርቱን ጥለ ነው የምንወጣው ሌላ ትምህርት ሰምተን ይላል። እና ትምህርት አጋንንት አይደለም፣ በኢየሱስ ስም አትለውም። ከባድ ነው አንዴ ትምህርት ከገባ። ስለዚህ በጣም ጥንቃቄ መደረግ አለበት። ቆንጆ ሀሳብ ነው ያነሳው። እስቲ ዘምርልን አንዴ፣ ደግሞ ዘምረልን ተመልሰን እንመጣለን ወደ ንግግራችን። ከአዲሱ ዝማሬ አልበም ውስጥ እኔ በጣም ብዙዎችን ኦልሬዲ መንፈስ ቅዱስ የሚለውን በጣም ተባርኬበታለሁ። ወዳጄ የሚለውን አንዱ ስለ ሁሉ ሞተ እግዚአብሔር እኮ እንደገና እልፍ ቃላትን በጣም ነው የምወደው እና እስቲ ከነዚህ ውስጥ አንዱን ከዘመርክልን በኋላ ትንሽ ከዛ ደግሞ ወደሚቀጥለው
ፕሮግራማችን እንሄዳለን። ቅዱሳን እዚህ ያላችሁ በጠቅላላ ከጌታ ጸጋና ሰላም ይብዛላችሁ። ወንድማችን ፓስተር ዘማሪ ትዝታው ሳሙኤል ጋር ቆንጆ ቆይታ ያደረግን ነው። ይህ አካውንት የኔ ነው። እንግዲህ ሁላችሁም ኮፒ ሊንክ ታብታብ አርጉ። ታብታቡን 1 ሚሊዮን እናስገባው ብያቸዋለሁ። ኮፒ ሊንኩን ደግሞ 50 ሺህ ማስገባት አለብን፣ ላይቭ መቋረጥ ስለሌለበት። ወዳጄ የሚለውን እኔ ብትዘምርልኝ በጣም ነው ደስ የሚለኝ። በጣም ነው የተባረኩበት ጌታን ካገኘው በኋላ። ባይዘወይ የሱ መዝሙር ውስጥ የቀረበት ምክንያት ልነግርህ ነው። በጣም ወዳጆቼ የነበሩ ሰዎች እንደዚህ አንድ ሰው አስታውሳለሁ፣ ጴንጤ ከሆንኩ በኋላ ምን አለኝ፣ እንደዚህ ፋራት መስለኝም ነበር እና ይሄ በጣም ያ ኦሪጅናው እኛ ጥለነው የመጣ ነው አለም እና በጌታ ሲሆን እንደዚህ ጅለ እንደ ያለኝ ሰው አውቃለሁ። እና ወዳጅ ጭራሽ የሌለበት ጊዜ ያቺን ሰዓት ከኢየሱስ ጋር ነው ያሳለፍኩት። አሁንም ያለኝ ብቸኛ የምተማመንበት ወዳጅ ኢየሱስ ነው። ባይዘው ማለት ወደ ጎንም ወደ ላይም ነው የምልህ፣ ወደ ላይ ብቻ ወደዚህም ኢየሱስ ነው ያለኝ፣ ወደዚህም ኢየሱስ ነው ያለኝ። በአራቱም አቅጣጫ ብዞር ማገኘው ኢየሱስ የለም። እኔ በጣም የምመካው ሰው የለኝም። በጣም የምደገፈው አገልጋይ የለኝም። በጣም ልቤን የምጥልበት ዘመድ የለኝም። ዘመዴም ወዳጄም ጓደኛዬም አባቴም መካሬም መማውራውም የልቤ ሰውም ኢየሱስ ነው። ኢየሱስ ነው የማይለወጥ ፍቅር ስላለው እና ከኢየሱስ ውጭ ማንም የለኝም ማለት ነው። ጌታ ይባረክ። ዘምርልን። ኢየሱስ ብቻ ጌታ። ሴም ቲንግ ነው። እኔም ባሳለፍኳቸው ዘመናት ብዙ ውጣ ውረዶችን በህይወት አይቻለሁኝ። ብቸኛ ወዳጅ ሆኖ ቅርብ ሆኖ አብሮህ ችግርህን የሚካፈል የሚረዳህ የሚያግዝህ ነፃ የሚያወጣህ ኢየሱስ ነው። እኔም ያንን የኖርኩትን ኑሮዬን ነው የዘመርኩት። ክብር ለኢየሱስ ይሁን። ወዳጄ የሚለውን እሱን አብረን እንዘምረዋለን። ወዳጄ 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 ኢየሱስ ወዳጄ 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 ክርስቶስ ወዳጄ አንተ እኮ ጌታነ በቤቴ በደጄ ለስም እገዛለሁ ወድጄ ፈቅጄ ወዳጄ 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 ኢየሱስ ወዳጄ 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 ክርስቶስ ወዳጄ አንተ እኮ ጌታነ በቤቴ በደጄ ለስም እገዛለሁ ወድጄ ፈቅጄ የማለዳው የምሽቱ መስዋዕቴ ይሸተት ማደሪያህን ያውድል የዜማዬ ውበት ታርደህልኝ ሞተህልኝ ለጽድቄ ተነስተሃል ምስጋናዬን አምልኮዬን ልትወስድ ይገባሃል። የማለዳው የምሽቱ መስዋዕቴ ይሸተት ማደሪያህን ያውድል የዜማዬ ውበት ታርደህልኝ ሞተህልኝ ለጽድቄ ተነስተሃል ምስጋናዬን አምልኮዬን ልትወስድ ይገባሃል። ጠላት ሲያጠፋው ፋኖሴን አቀጣጠልከው መንፈሴን የደስታ ዘይት መጣ ጨለማው ተነቅሎ ወጣ ያስቆዘመኝ ቀን አለፈ የፎከረው ተሸነፈ አይዞ ብለ የረዳኸኝ አለኝታዬ ክበርልኝ የሰዎች ፍቅር ሲያልቅ ያንተ ነው የሚዘልቅ በጥልቅም በከፍታ አልተውከኝም የኔ ጌታ የሰዎች ፍቅር ሲያልቅ ያንተ ነው የሚዘልቅ በጥልቅም በከፍታ አልተውከኝም የኔ ጌታ ወዳጄ 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 ኢየሱስ ወዳጄ 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 ክርስቶስ ወዳጄ አንተ እኮ ጌታነ በቤቴ በደጄ ለስም እገዛለሁ ወድጄ ፈቅጄ
አይዞ ማለት ተወዶበት ንጹሕ ፍቅር በጠፋበት በዚህ ዘመን ትምክህቴ ኢየሱስ ነው መድኃኒቴ። በይሁዳ የተሸጥከው በወገን ሰይፍ የታረድከው የበረሃ ወንድም ጓዴ ኢየሱስ ነው ለኔ ውዴ። የሰዎች ፍቅር ሲያልቅ ያንተ ነው የሚዘልቅ በጥልቅም በከፍታ አልተውከኝም የኔ ጌታ። የሰዎች ፍቅር ሲያልቅ ያንተ ነው የሚዘልቅ በጥልቅም በከፍታ አልተውከኝም የኔ ጌታ። አለኝ ሞገስ የሆነኝ አለኝ ክብር የሆነኝ አለኝ ወዶ ማይጠላኝ አለኝ አለው የሚለኝ አለኝ ክብር የሆነኝ አለኝ ሞገስ የሆነኝ አለኝ ወዶ ማይጠላኝ አለኝ አለው የሚለኝ አለኝ አለኝ ክብር ለኢየሱስ ይሁን። ጌታ ይባረክ። መንፈስ ቅዱስ በማዕከላችን አለ። ቅድምም እንዳልናችሁ ስንጀምር እንደ ሁልጊዜውም ኢየሱስን ለማክበር ደግሞም የጀመረውን ኢየሱስን የማክበርን ስራ ይቀጥላል ጌታችን እስኪመጣ። መንፈስ ቅዱስ ባለበት በዚያ ለኢየሱስ ይዘመራል። መንፈስ ቅዱስ ባለበት በዚያ ስለ ኢየሱስ ይወራል። መንፈስ ቅዱስ ባለበት በዚያ ስለ ኢየሱስ ብቻ ይሰበካል። ከዚያ ውጪ የሆነ ስብከት ጋር መንፈስ ቅዱስ ህብረት የለውም። በመካከላችን የእግዚአብሔር መንፈስ በሙላት አለ። ሲንቀሳቀስ ይታወቀኛል። መንፈስ ቅዱስ በመካከላችን አለ። እኔ ፊል አደርገዋለሁ። አንዳንድ ሰዎች አለ እንደ ይላሉ። አንተ እንኳን አለ፣ አንቺ እንኳን አለሽ፣ አንተ እንኳን ቆመ አይተናል። የእግዚአብሔርን መንፈስ ፊል እናደርገዋለን። አለ። አንዳንድ ሰዎች እንደዛ ይላሉት። እዚህ የእግዚአብሔር መንፈስ አለ ስንል አለ እንደ ይላሉ። እሷ እንኳን አለች፣ እሱ እንኳን አለ፣ ቆመዋል። ታላቁ የእግዚአብሔር መንፈስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሶስቱ አካላት አንዱ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ ይህ ታላቅ አምላክ በልባችን አድሯል፣ በመካከላችን ፈሷል። ሃሌሉያ! ኢየሱስ ጌታ ነው። በኢየሱስ ክርስቶስ ጥያቄ የመጣ መንፈስ ነው። ይሄ መንፈስ ኢየሱስን ሊያከብርና ሊያብረቀርቅ አለ በማዕከላችን። ክብር ለመንፈስ ቅዱስ። መንፈስ ቅዱስን ከኃይል ጋር የምታገናኙ ሰዎች መንፈስ ቅዱስን ከሆነ ነገር ኖ፣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ከሶስቱ አካላት አንዱ አካል ነው። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ፈጣሪ ነው፣ አምላክ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ባይኖር እንዲህ አንናገርም። መንፈስ ቅዱስ ባይኖር እንዲህ አንዘምርም። ወገኖቼ ድራማ መስራት ሊቻል ይችላል። ነገር ግን የእግዚአብሔር መንፈስ ከሌለ ሰው ስለ ኢየሱስ ደፍሮ ሊናገር አይችልም። ይሄን የሚያስችለው መንፈስ ቅዱስ ነው። በማይታይ ዓለም ውስጥ የሚነክረን እሱ ነው። በአምልኮ ባህር ውስጥ የሚያሰጥመን እሱ ነው። የሚሰማንን አታውቁትም እንጂ አሁን በተለይ መንፈስ ቅዱስ የሌላቸው ሰዎች ባይዘወይ ኢየሱስ የሌለው መንፈስ ቅዱስ ሊኖረው አይችልም። ያመኑት ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ብሎ በዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ይጽፍና አለ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ኢየሱስ ጮሆ ነው የተናገረው። ጮሆ ሃሌሉያ! ጮሆ ሲናገር የሰሙ ደንግጠዋል። ሲያብራራው ዮሐንስ ምን አለ? ኢየሱስን የተቀበሉና ያመኑ ሰዎች ሊቀበሉት ስላላቸው ስለ መንፈስ፣ ኢየሱስን የተቀበለ መንፈስ ቅዱስን ይቀበላል። ቀጥሎ ኢየሱስን ያልተቀበለ ግን መንፈስ ቅዱስ ሊኖረው አይችልም። ስለዚህ ዛሬም የምንናገረው ጌታ ኢየሱስን ብትቀበሉ ይሻላችኋል። ወገኖቼ እዚህ ውስጥ ያላችሁ ኢየሱስ የሌለው መንፈስ ቅዱስ የለውም። ስለዚህ ወደ ኢየሱስ ኑ፣ መንፈሱን ትቀበላላችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የሚለው እሱን አይደለም?
ከስጋና ከደም አይደለም ነው የተወለዱት ይላል፣ ከእግዚአብሔር ነው የተወለዱት። ስለዚህ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ሮሜ ምዕራፍ 8 ላይ ሄደን ስናነበው በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ኢየሱስን የተቀበለ መንፈስ ቅዱስ አለው። በመንፈስ ቅዱስ የሚመራ የእግዚአብሔር ልጅ ነው። ወደ ኢየሱስ ነው። ክብር ለእግዚአብሔር ይሁን። አሜን አሜን። ቆንጆ ቆይታ እያደረግን ነው። ከጌታ ጸጋና ሰላም ይብዛላችሁ። አሁን እዚህ የገባችሁ ቅዱሳን ሁላችሁም ከተወዳጁ ዘማሪ ፓስተር ትዝታው ሳሙኤል ጋር ቆንጆ ቆይታ እያደረግን ነው። በጣም እሱም እንደወደደው ተስፋ አደርጋለሁ። የእግዚአብሔር መንፈስ ደግሞ ከምንም በላይ በመካከላችን አለ። ለብዙዎች ይዳረሳል ብለን ተስፋ እናደርጋለን። ማናችሁም ሰዎች እዚህ ያላችሁ እየሰደባችሁንም ቢሆን ስሙ። እኛም የምንጠላውን መጽሐፍ ቅዱስ ይዘን የተከተልነው አንድ ጊዜ እኛም አናውቅም ነበር። ጴንጤ ጠል፣ ወንጌል ጠል የምናሳድደውን ይዘን ተገኘን። በቃ የምናፍርበትን ባይብል ይዘን ተገኘን። እኛም ለዚህ ወንጌል አለ እኮ አይደል ጳውሎስ፣ እኛም ለዚህ ሐዋርያ ሥራ እኛም ለዚህ ወንጌል ለመሰደብ ክብር አገኘን። በቃ እና ይሄንን ጊዜ ያመቻቸው እግዚአብሔር ነው። ስለዚህ ሁላችሁም እንደምትሰሙ ተስፋ እናደርጋለን። ኮፒ ሊንኩን 50 ሺህ ያስገቡልኝ ብያለሁ። ታብታቡን 1 ሚሊዮን ታስገባላችሁ። መስዬ ቴንኪው። ሌሎቻችሁም እዚህ ያላችሁ ቅዱሳን ቡካ፣ ሁላችሁም ስንዱ፣ ሌሎቻችሁም ሜላት፣ ሁላችሁም ተባረኩ። በስም ያልጠቀስኳችሁ የጠቀስኳችሁ በጠቅላላ ከጌታ ጸጋና ሰላም ይብዛላችሁ። ትዝዬ ወደሚቀጥለው ጥያቄ ልገባ ነው። ትዝታው በጣም ኃይለኛ ነው አሉ። ኃይለኛ ነህ? I like this question. በጣም ነው የወደድኩት። በጣም ኃይለኛ ነው እና በጣም ዙሪያ የሚያውቁ ሰዎች ጋር ብዙ ጥናት አድርጌያለሁ እና በጣም ኃይለኛ ነው። እስኪ ስለ ኃይለኝነቱ እና እልከኛ ነው። በተፈጥሮ እልከኛና ኃይለኛ ነህ? በምን አይነት አይን እንዳዩ በኃይለኛ አይን አይተውኝ ከሆነ ኃይለኛ ነኝ። በእልህኛ አይን ጋዩኝ እንደዛ። ወደ መንፈሳዊ ነገር ካመጣ ነው። አዎ በመንፈሳዊ ነገር ምንም ነገር ወደኋላ አልልም። ምንም በገባኝ እውነት እግዚአብሔር ባስታጠቀኝ ኃይለኛ ነኝ። እንደ አስቱ እንደዘመረችው ማለት ነው። ኃያል ሆይ በኃይል ኃያል አደረከኝ እንዳለችው በዛ መንፈስ ከሆነ ወንጌል በመስበክ የእግዚአብሔርን ቃል በማገልገል ሐሰትን በማፍረስ እውነትን ፍርጥርጥ አድርጎ በመናገር በዚህ ምንም ወደኋላ አልልም። እልህኝነት በሚለው ደግሞ ሰዎች ጌታን እንዲያገኙና ወንጌል እንዲሰበክ ቁጭት አለ ውስጤ። እውነት ለመናገር በጣም ቁጭት አለ። ያንን ነገር ወደ ሶሻል ሚዲያም አሁን መንፈሱን ታየዋለ። በኃይል የምናገርበት ጊዜ አለ። ያ ኃይለኝነት ግን ስጋዊ አይደለም። ይሄ መንደር ውስጥ የምናየው አይነት አይደለም። ለእግዚአብሔር መንግስት መቅናት ነው። ይሄ ኤልያስ ውስጥ የምናየው ኃይለኝነት ነው። ኤልያስ ኃይለኛ ሰው ነው። ምን አለው ንጉሱ አግኝቶት ከተራራ ሲወርድ እስራኤልን የምትበጠብጥ አንተ ነህ አለው። ኤልያስን የምታውክ አንተ ነህ አለው ይላል። እና ኤልያስ እንደ በጥባጭ ነበር የሚታየው ማለት በዘመኑ። የመጥምቁ ዮሐንስን አገልግሎት ስታይ የኤልያስ መንፈስና ኃይል በውስጡ ነበረ ይላል። በኤልያስ መንፈስና ኃይል ነው የሰራውና ነገስታቱን የሚገስጽ ነበር። በጣም የሚገርሙ ነገሮችን በድፍረት የሚናገር ነበረ ዮሐንስ መጥምቁ። ያ ኃይለኝነት ለእግዚአብሔር መንግስት የተገለጠ ኃይለኝነት ነው። ከሰውየው አይደለም፣ ከኤልያስም አይደለም፣ ከዮሐንስም አይደለም። ውስጣቸው ይሰራ ከነበረ ከእግዚአብሔር መንፈስ የተነሳ የመጣ ነው ብዬ አምናለሁ። ስለዚህ በእኔ ውስጥ በኃይል የሚሰራው የእግዚአብሔር መንፈስ ነው ብዬ አምናለሁ። እሱን ነው እንግዲህ ታዝበው የተናገሩት ወይም የገመቱት ብዬ አስባለሁ። ሌላ ኃይለኝነት ግን አላውቅም። ሌላ ኃይለኝነት አላውቅም። ከዚህ በላይ ለምሳሌ ወደ አዲስ ኪዳንም ኮንሰፕት ስንመጣ ከኤልያስና ከዮሐንስ መጥምቁም ቀጥሎ ጌታ ኢየሱስን ስትመለከት በኃይል የተናገረባቸው ጊዜዎች አሉ። በጣም በጣም ፓወርፉል የሆኑ ወርዶች እንደ ማቴዎስ 23 እንደ ዮሐንስ ወንጌል ምዕራፍ 8 ዮሐንስ ወንጌል ምዕራፍ 9 ላይ
የተናገራቸው ነገሮች አሉ። ምዕራፍ 7 ላይ በጣም ኃይለኛ የሆኑ ስትሪክት የሆኑ ቃላቶችን ተጠቅሞ የተናገራቸው ነገሮች አሉ። ሰው ምንም ቢበረታ እዚህ ዓለም ላይ ከእግዚአብሔር አይበልጥም። የትኛውም ሰው ይሄ ስጋ የለበሰው በሙሉ ሟች ነው። በቃ ትላንት የነበሩ ሰዎች አሁን የሉም። በቃ ትላንትና አቦ ሲባሉ የነበሩ ምን በቃ ስለነሱ ምን እንናገር ምን እንዘምርላቸው የተባሉ በሰው ፊት ኃይለኞች የነበሩ ዛሬ የሉም። ሰሞኑን እንደውም ዝም ብዬ ሰርች ሳደርግ የሞቱ አርቲስቶች፣ የሞቱ ባለሀብቶች፣ የሞቱ ባለስልጣናት፣ የሞቱ በጣም ብዙ ታሪክ የሰሩ ሰዎችን በቃ ሶሻል ሚዲያ ላይ ሳይ ይሄም ሞቷል፣ ይሄም ሞቷል፣ ይሄም ሞቷል፣ ይሄም ሞቷል። እንዴ የቀረ የለም ማለት ነው። አሁን ያለውም ሰው በምድር ላይ የሚኖረው ራሱን እንደሆነ ነገር የሚቆጥረው በሙሉ ያልፋል። ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ነው የሚለው። ኃይለኛ እግዚአብሔር ነው፣ ብርቱ እግዚአብሔር ነው፣ ታላቅ እግዚአብሔር ነው በእውነት። እኛ ግን ከመንፈሱ የተነሳ በዚህ ምድር ላይ ስንኖር ለሚያስፈልገን ለአገልግሎት ጸጋ ኃይል ይሰጠናል። አሁን ጴጥሮስን ስትመለከት በአንዲት ገረድ ፊት ሰውየውን አላውቀውም ብሎ ሙሽልቅ አድርጎ የካደውን ሰውዬ መንፈስ ቅዱስ ሲያገኘው በሕዝብና በአሕዛብ ፊት ቆሞ እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አይችልምና ብሎ ሲመሰክር ታየዋለህ። እንዴት አገኘው ይሄን ድፍረት? ፈሪ የነበረ ሰው እንዴት ኃይለኛ ሆነ? በእግዚአብሔር መንፈስ የመንፈስ ቅዱስ ሙላት ያመጣው ነገር ነውና እዚህ አገልግሎቱ ላይ የሚያዩትን ነገር በምድርም ይሄ ምድራዊ ኃይለኝነት ጋር ሊያነጻጽሩት ይችላሉ። እሱ አይገናኝም ከዚህ ጋር። ስለዚህ የእግዚአብሔር ኃይል እሺ፣ አንድ ገጠር አካባቢ ከአዲስ አበባ ወጣ ብሎ ከበጋሻው ጋር ለአገልግሎት ሄዳችሁ አንድ የገጠመ ነገር ነበር። በጣም የተለየ ገጠመኝ የምትነግረናለ፣ የምታስታውሰናለ? በጣም ማትረሰው እና ያሳቀ ባሰብኩ ቁጥር ፈገግ የሚያሰኝ ገጠር ለአገልግሎት ሄዳችሁ አንድ የገጠመ ነገር አለ? በጣም ብዙ እንጂ እንዳልክ እንዴ እሱንማ እሱ ለሱ እንደውም አንድ ፕሮግራም ያስፈልገዋል። ገጠመኝ እናወራ ካልን እንደውም ከተቻለ በጋሽ ሁሉ ገብቶ ብናወራ በቃ ትሞታለህ በሳቅ። በእውነት በጣም ብዙ ነገሮች ነው የገጠሙን እና እንደው ከዚህ በፊት ሶሻል ሚዲያ ላይ የተናገርኩትን ግን አንድ ነገር ልናገር። ያው እኛ ያልረገጥነው የኢትዮጵያ ምድር የለም። በእውነት በኦርቶዶክስ ቤተ እምነት ውስጥ ሆነን በታማኝነት በቅንነት አገልግለናል። በአህያ በበቅሎ ላይ ተጭነን ጳጳሳት ማይገቡባቸው ገጠሮች ውስጥ እኛ ገብተን አገልግለናል። እግዚአብሔር ምስክር ነው። በመኪና ማይገባ ቦታ ገብተናል እና ወደዚህ ወደ በዲላ መስመር ተደርጎ የሚኬድ ሀገር አለ። ወደ ቡሌ የሚባል ሀገር አለ፣ ሀገረ ሰላም የሚባል ሀገር አለ ምናምንና ወደዛ ሄድን እና በበቅሎ ነው የሄድነው። ስንደርስ በቃ ይሄ ጭናችን ተላልጧል። ልንራመድ ስንል እንኳን መራመድ አልቻልንም። እነሱ ደግሞ በገባንበት ቀን እንድናገለግል ሰው ጥቅጥቅ ብሎ እየጠበቀን ነው። በቃ ምንም በቅቤ ታሽታችሁ ትወጣላችሁ ብለው በቅቤ ታሽተን እግራችን እንዲላቀቅ ተደርጎ እንደምንም ተበረታተን በቃ ሄድን ማለት ነው። እና ደክሞታል በጋሻው። እኔ ዘመርኩኝ መጀመሪያ፣ በጣም ተነቃነቀ ጉባኤው። በቃ ልዩ መንፈስ ነበረው። ከዛ በጋሻው ወጣ። ያኔ ይሰብክ የነበረው ስብከት ዘንዶ ለምን ይቆጣል የሚል ነበር። እኔ አሁን በጋሻው አሁን ነው ዘንዶ ለምን እንደሚቆጣ የሚገባው እንጂ ያኔ እና 1 ሰዓት ተኩል ነው ያስተማሩ። በጣም ረጅም ነው። ደክሞታል ግን በቃ ያንን ትምህርት በተለይም ስለ ማርያም አማላጅነት ነበር የሚናገረው። ማርያም ታማልዳለች እያለ ማለት ነው። አንተ እኮ እግዚአብሔር እኮ ነው ነፃ ያወጣን ወንድሜ። ጨለማው በጣም ከባድ ነበር። በጣም በቃ እና 1 ሰዓት ተኩል ካገለገለ በኋላ መጨረሻ ላይ አሁን ከዚህ በኋላ አንድ ጥያቄ ጠይቃችኋለሁኛል። ለካ ውስጥ የገባ ጥንበዝ ብሎ የገባ ሰውዬ አለ። መሀል ላይ ነው የተቀመጠው። ደግሞ ማርያም ታማልዳለች ወይስ አታማልድም?
በስፒከር እሱ ሲል መሀል ላይ የተቀመጠው ያ ሰውዬ አታማልድም። ጉባኤው በሙሉ ነው የሳቀው። መድረክ ላይ የነበሩ ቄሱ በሙሉ በቃ በሳቅ አልጠበቀም። እንደዚህ 1 ሰዓት ተኩል ያን ሁሉ ርቀት በአህያና በበቅሎ ሄደን 1 ሰዓት ተኩል አስተምሩ መጨረሻ ላይ ፈረሰ። ከዛ በኋላ ከስንት ጊዜ በኋላ እና እጅና እግሩን ይዛችሁ አውጡልኝ አለ በጋሻ። ተናደደ በጣም መድረክ ላይ ይሄ ወንጌል ላይ ጥርስ ማፋጨት ወዳለበት እጅና እግሩን ይዛችሁ አውጡት እንዳለው አውጡልኝ ሲል ሰንበት ተማሪ አንከብክቦ አንድ እጁንና አንድ እግሩን ይዘው አወጡት ወደ ውጪ ማለት ነው ሰውየው። እና ከረጅም ጊዜ በኋላ ተደዋውለን ስንጫወት እኛ እኮ አልሰማ ብለን እንጂ በሰካራም ሁሉ ተናግሮን ነበር። አንሰማ ብለን ነው እንጂ እግዚአብሔር በብዙ አይነትና በብዙ ጎዳና ተናግሮን ነበራል ተናግሮን እና ያ ጊዜ በቃ አረሳውም። እሱ ራሱ በጠይቀው በቃ አይረሳውም። በጣም የሚደንቅ ጊዜ ነበር በጣም እና እየፈተሹ ማስገባት ጀምሩ በኋላ ላይ ጌታ ይባረክ። እሺ ትዝታው የዲላ ልጅ ነህ? ዲላ ነው የተወለድከው? እኔ አዋሳ ነው የተወለድኩት። ዲላ ይሄድ ነው ግን በፋዘር ስራ ምክንያት ነው። ባይ ዘ ዌይ ፋዘር ሙዚቀኛ ነበረ። ከነ አረጋኸኝ ወራሽ ከነ ሂሩት በቀለ ምናምን ይሄ የደቡብ እስኪነት የሚባል በድሮ ጊዜ ያንን ኪነት ይመራ የነበረ ሰው ነው። በጣም ሙዚቃ አዋቂ የነበረ ነው። ሳክስፎን ይጫወታል፣ ኪቦርድ ይጫወታል። ብዙ ሙያ ግጥም ዜማ ይደርስ ነበርና ያው ወደ መንፈሳዊ መጣ እንጂ ጄኔቲካሊ እሱ ውስጥ የነበሩ ታለንቶች እኔ ውስጥ አሉ። እና እሱ ልክ ወደ ዲላ ተቀይሮ ሲሄድ ቤተሰቡ እንዳለ ከአዋሳ ወደ ዲላ ሙቭ አደረግን። ቤተ ክህነት የሚባለው አዋሳ ገብርኤል አጠገብ ያለው ቤተ ክህነት ኤሌመንተሪ ስኩል እዛ እስከ 6ኛ ክፍል የተማርኩት እዛ ነው፣ ከ1ኛ እስከ 6ኛ። ከዛ ደግሞ ጁኒየር እና ሃይ ስኩል ዲላ ነው የተማርኩት። የሚገርም እኔ ኦርቶዶክስ የጀመርኩት ራሱ እዛው ነው ቤተ ክህነት አባ ማን ነው ኪዳነ ማርያም የሚባሉ መነኩሴ ነበሩ። የጳጳሱ ተከታይ ናቸው፣ ቆሞስ ናቸውና እሳቸው ጋራ ካወከው ግቢው አዋሳ ቤተ ክህነት ትምህርት ቤትና አዋሳ ተወለድኩኝ፣ አደግኩ። ከዛ ደግሞ ዲላ። እሺ በጣም አጫጭር ጥያቄዎችን ወደ መጠየቅ መጥቻለሁ፣ ምክንያቱም ሌሎችን ያስተምራል ብዬ የማስባቸውን ጥያቄዎች። በታድሶ እንቅስቃሴ ውስጥ የገባበት አጋጣሚ አለ እና በተለይ አንተ ሀብታሙ ሽብሩና ጋሻ መላኩ ማሜ በግጥምና በዜማ በጋሽን ጨምሮ በጣም በርካታ ግጥምና ዜማ በተለይ ከዘማሪት ዘርፌ ጋር በተያዘም ከሌሎች ዘማሪዎች ጋር በተያዘ በጣም ፌቨራይት ዜማዬ ነው የተቀበልኩት፣ ፌቨራይት ዜማዬ ነው የምትለው የትኛው መዝሙር ነው? ለሰው ከሰጠው ለአንተ ከዘመርከው አይደለም። ለሰው ከሰጠውት ለሰው ከሰጠሁት ውስጥ ብዙ ናቸው፣ ግን
አንድ ብቻ ነው የምታስታውሰው ነው ያህል ችግር የለው። በጣም የምወዳቸው መዝሙሮች አሉ። ለምሳሌ በንጹህ ደሙ ያዳነን በጣም በጣም የሚገርም መዝሙር ነው። ባይዘዌ እሱን መዝሙር በጣም ነው የምወደው፣ እዘምረዋለሁ እኔ ራሴ፣ ግን ለሰው የሰጠሁት ነው። ማን ነው ስሙ? ዘማሪው ስሙን ወጋው። አንተ ማስታወስ አቃተኝ። ስሙ ማን ነው? ገብረ አምላክ ነው። ገብረ አምላክ መሰለኝ። ገብረ አምላክ፣ ለገብረ አምላክ የሰራውለት ነው እሱ። ለዘርፌ ከሰራውላት መዝሙሮች መካከል አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ የሚለው እሱ መዝሙር በጣም ነው የምወደው። ሌላው ለእዝራ የሰራሁት በጣም ብዙ ሰው የተባረከበት መዝሙር አለ። አማኑኤል ይቅር ባይነው ፍቅር ምሕረት ከቦት በሰማያት ሚኖር። ይሄን የሰራሁት መዝሙር ነው። እንዴ ይሄ መዝሙር ያንተ ነው እንዴ? አዎ እኔ ነኝ የሰራሁለት እና በጣም በጣም የተዋጣለት መዝሙር ነው። በጣም ራሱ ዜማውን ስትሰማ ከኔ ስታይሎች ጋራ አብሮ የሚሄድ ነው። እሱ አልበም ላይ ወደ 8 መዝሙር የኔ ነው ለእዝራ የሰራሁት ማለት ነው። የንስሐ መዝሙሮች አሉ የተሰሩ ባይዘው ወደ 500 መዝሙሮች ተጽፎ የተቀመጡ የማይረሱ መዝሙሮች አሉ እና እነዚህ ያሉ ለምርቴ በአምባ ፈረስ ላይ በጣም ነው የምወደው። በአምባ ፈረስ ላይ ሆነ ዘምረው አየኸኝ። አሁን እሱ መዝሙር ድንቅ መዝሙር ነው በጣም። በአምባ ላይ ብለን አሻሽለነዋል። አሁን በአምባ ላይ ፈረስ ሆነ። አምባ ላይ ማለት ነጭ ማለት ነው እና ቃላቱ የተወሰነ ማስተካከያ ነበረው ይዛኔ ስንሰራው። በጋሽም እኔም የሰራ ነው አልበም ነው ሙሉ የሱ አልበም እኔና በጋሽ የሰራ ነው። በጣም ብዙ አሉ፣ ግን እነዚህን ማስታወሳቸው እነዚህ ናቸው። ጌታ ይባረክ። በጣም ጂሰስ ሰንተር የሆኑ መዝሙሮች ናቸው። ከድሮም ነው ቅድም ማስታወቂያ ላይ አውርቻለሁ እና ኢየሱስ ተኮር የሆኑ መዝሙሮችን በመዘመር ነው የምትታወቀው። በተለይ ደግሞ ከዚህ ከደም ጋር ከመዳን ጋር ከመስቀል ጋር እንደገና በአባቱ ቀኝ ከመቀመጥ ጋር የተያያዙ መዝሙሮችን በጣም ትዘምራለና የመጨረሻ የዝማሬ አልበም ላይ እኔ በግሌ በጣም እምወደዋለሁ። በተለይ ኦርቶዶክስ ቤት በነበርክ ሰዓት የዘመርኩ የመጨረሻ የዝማሬውን አልበም አስታውሳለሁ። እኔ ፍቅር ነህ የሚለውንና ሌሎች በጣም በርካታ መዝሙሮች አሉ፣ ግን እኔ ፍቅር ነህ የሚለውን በጣም ነው የምወደውና እሱን እንደውም አሁን ቲክቶክ ላይ እንትን ብዬዋለሁና መዘመር የምትወደው መዝሙር አለ ሁሌም ቤት ውስጥ አሁን ስትንጎራደድ ወይ ደግሞ ኦርቶዶክስ ቤት በነበርክ ሰዓት ከተቀባልካቸው መዝሙሮች በጣም ፌቨራይት አፍ ላይ የሚመጣ የሆነ መዘመር የምትፈልገው መዝሙር እስቲ ዘምርልን። ኦኬ በጣም የምወደውና ሁሌ ማዘወትረው እንደኔ የረዳኸው የለም የሚለው መዝሙር ነው። እንደኔ የረዳኸው የለም እንደኔ ያነሳው የለም የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ እንደኔ የረዳኸው የለም እንደኔ ያነሳኸው የለም የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ የኃጢአት ጠባሳ የሽሮ ዘመኔ በአዲስ ተጀምሮ በሞገስ አልኩኝ ቀና ቀና
ላንተማ ዘምራለሁ ገና ከቃሌ ይቀድማል እንባዬ ያንን ቀን ሳየው ዞር ብዬ ስንቱ ሌት ስንቱ ማታ አለፈ የኔን ሰልፍ ጌታ ያሸነፈ ፍቅር ነህ ወዳጄ ፍቅር ነህ ፍቅር ነህ ኢየሱስ ፍቅር ነህ ሰው አይረሳም ይራራሉ ባይንህ ሰው አይረሳም ይራራሉ ባይንህ እንደኔ የረዳኸው የለም እንደኔ የነሳኸው የለም የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ ሳይመታኝ የጨበጡት ድንጋይ እጃቸው ተያዘ ከሰማይ ሳለቅስ ለብቻዬን ቆሜ መጣልኝ ኢየሱስ ሰላሜ በልብስ ከደንከው በደሌን መስቀል ጥሎታል መስቀሌን የሞቴ ጦማር ተቀደደ አያፍርም አንተን የወደደ ሃሌሉያ ሲመሽ ይመጣል ሲመሽ ወዳጅ ያልከው ሲሸሽ ሲመሽ ይመጣል በማታ የኔ የምትለው ስታጣ ሲመሽ መጣልኝ ሲመሽ ወዳጅ ያልኩት ሲሸሽ ሲመሽ መጣልኝ በማታ የኔ የምለውን ሰው ሳጣ ሃሌሉያ ክብር ለኢየሱስ ይሁን። ይሄ መዝሙር በጣም ልዩ ትርጉም አለው ለኔ ውስጡ ሌሎችም ግጥሞች አሉ ከፍ ከፍ ላርግ በጣም ማዘወትረው መዝሙር ነው የጌታን መከራ ስቅለቱን እንዴት እንዳዳነ እንዴት ዋጋ እንደከፈለ በጣም ዲቴል የሚናገር መዝሙር ነው ከበፊቶቹ ደግሞ መርከቤ መጠለያዬ ወረት የሌለው ወረት እነዚህ የማይረሱ ናቸው በኮላቦሬት አድርገን ከነዘርፌ ጋር ከነምርቴ ጋር ከሰራናቸው ውስጥ ምስጋና ነው ስራዬ በዘመኔ በእድሜ የሚለው መዝሙር በጣም የተደመጠ በጣም የተዘመረ መዝሙር ነው ማንቀረ ከሜዳ ማንቀረ ከዱር አንተን ብሎ ወጥቶ እሱ በጣም ተወዳጅ ዝማሬ ነው በማንም ማልቀይርህ እና እንዳልከው ወደ ጌታ ከመምጣታችንም በፊት ክርስቶስ ተኮር የሆኑ ቅኔዎች ነበሩ መንፈስ ቅዱስ ከኛ አንደበት ያፈልቅ የነበረውና ክብሩ ለእርሱ ይሁን ተጠቅልሎ አሁን ግን የወጣው ዝማሬ ይሄ አልበሙ አንዱ ስለ ሁሉ ሞተ በብዙ መንገድ ብልጫ ያለው ነው ብዬ በግሌ አምናለሁ ብዙ የደከምኩበት ነው እያንዳንዱ መዝሙር በጣም በጣም የሚገርም መልእክት አለው ደግሞ በኦርቶዶክስ ስታይልና ያዘማመር ባህል በክራር በማሲንቆ አይደለም ይሄኛው የቀረበው በሙሉ የሙዚቃ ባንድ ነው ብዙ ዋጋ ያስከፍላል እንደምታውቀው ግጥሙን ዜማውን አስማምቶ ሰርቶ መጨረስ አንዱ ፕሮሰስ ነው ከዛ ሪከርዲንግ አለ ከዛ ሙዚቃ ቅንብር አለ ኮምፖዝ ማስደረግ ይሄ ሚክስ ማስደረግ ማስተሪንግ ይሄ የራሱ ፕሮሰስ አለውና ብዙ የደከምኩበት ነው ባይዞ በጣም ኦርቶዶክስ ውስጥ ምን ሰራው ዝማሬ እዚህም ላሉ ወገኖች በደም እንዲገባቸው ቀለል ባለ ወጪ ነው የሚሰራው ቀለል ባለ ወጪ ክራር ማሲንቆ የሚጫወቱት ብዙ እንትን አይሉንም ብዙ ገንዘብ አይጠይቁንም ጥቂት ገንዘብ ከፍለን ብዙ ስራ ይሰራል ምክንያቱም በአንድ ቀን ነው የምንጨርሰው ሁሉንም ነገር አንድ ቀን ሙሉ መዝሙር 12 መዝሙር እንቀርጻለን 12ቱም ላይቭ ይገባል
ከዛ በሳምንቱ ሊሰጠን ይችላል ማስተሩ። እንዲህ ነው የሚሰራው ኦርቶዶክስ ውስጥ። ይሄኛው አሁን ያለው ግን በጣም አድካሚ ነው። እኔ እንደዚህ መሆኑን አላውቅም ነበር፣ ግን እግዚአብሔር ይባረክ የጌታ ጸጋ ረድቶኝ እያንዳንዱ መዝሙር በጣም በሚያምር የሙዚቃ አቀራረብ ቀርቧል ማለት ነውና በዚህ መዝሙር ደግሞ ሰዎች እየተባረኩ ነው ያሉት። አንተም አሁን በዚህ በቲክቶክ የዘመርከው ወዳጄ ከተዘመሩ በኋላ እንዳለ ቲክቶክ ላይ ብዙ ሰዎች ሼር አደረጉት። ከዛ በኋላ ዩቲዩብ ላይ በደንብ መታየት ጀመረ ማለትና የስራው ጥንካሬ ታክሎበት በእግዚአብሔር ጸጋ ወደፊት ለትውልድ የሚተርፍ ስራ እንደሆነ አምናለሁ። በጣም ብዙ ትውልድ የሚጠቀምበት እንደሆነ አምናለሁኝና በዚህ አጋጣሚ ጥሪ የማቀርበው የዝማሬውን አልበም አሁን ሙሉን እንደ ኤምፒ3 አድርጌ አስቀምጨዋለሁኝ። እያንዳንዱ ደግሞ ለየብቻ ተቀምጧል። በትዝታው ሳሙኤል ኦፊሻል ዩቲዩብ ቻናል ላይ ገብተው እንዲሰሙት እንዲባረኩ ለሌሎችም ሼር እንዲያደርጉት። በተለይ ደግሞ ይገርመሃል ሰው ሲጸልይ ለጸሎት የሚያነሳሱ መዝሙሮች አሉ። አሁን እግዚአብሔር ብዙ መዝሙሮችን ሰጥቶናል። የተለያዩ ዘማሪያን የሰሯቸው ድንቅ መዝሙሮች አሉ። እኔ ራሴ ስንበረከክ ምጸልይባቸው መዝሙሮች አሉ የብዙ አገልጋዮች። ናው መንፈስ ቅዱስን ለምሳሌ ስንበረከክ በቃ የበለጠ የጸሎት ስፒሪት ውስጥ የሚያስገባ መዝሙር ነው። መንፈስ ቅዱስን የሚጋብዝ መዝሙር ነው እና እንደውም ስንገናኝ እናወራዋለን ያልኩት ባለፈው እኔ ላይቭ የገባው ቀን አንተ ስትገባ የተናገርኩት ነገር አለና እሱን በዚሁ አጋጣሚ ብናገረው ጥሩ ነው ብዬ አስባለሁ። እልፍ ቃላት ቆመው ሌት ተቀን ቢዘመር የሚለው መዝሙር የተቀበልኩበትን አጋጣሚ ለሰዎች ለመናገር ቃል ገብቼ ነበርና ከባለቤቴ ጋራ ጸልየን የተኛ ነው እና ከተኛውኝ ከ2 ሰዓት ምናምን በኋላ ነው ወዲያው የተነሳሁት። በቃ ነቃው። ሙሉ መዝሙር ስንጸልይ የነበረበት ርዕስ የመዝሙር ጉዳይ ነው። ጌታ ምስክር ነው። መንፈስ ቅዱስ ምስክር ነው። ስንጸልይበት የነበረው ጉዳይ ያ ነውና ሙሉ ኮንሰፕቱ ተቀስቅሼ ነው የተሰጠኝ። ሙሉ ኮንሰፕቱ። ከዛ በኋላ የጸሎት ቦታው ላይ ሄጄ እግዚአብሔርን አመስግኜ ዝም ብዬ መጻፍ ጀመርኩ ማለት ነው። በ20 ነው 25 ደቂቃ ውስጥ ያንን መዝሙር እንዳለ ጽፌዋለሁ። ያ ግጥም በጣም ዲፕ ነው ግጥሙ። ቃላቶቹ የሚገርሙ ናቸው። አገላለጹ የሚገርም ነው። ግን በ25 ደቂቃ ውስጥ በቃ ያ እንዳለ የመጣው መዝሙር አንድ መዝሙር። ዜማውም የሚገርምህ ደግሞ ዜማውም ራሱ ግጥሙም ዜማውም ጻፍኩት፣ መዘመር ጀመርኩ። ሪከርድ ማድረግ ያለኝ ሪከርድ አደረግኩት። ከዛ በኋላ በጸሎት ሰዓት ዝም ብዬ ዘምረዋለሁ። የትም ሲሄድ ደግሞ ያ የመጡ መዝሙሮችን በሄድፎን አድርጌ ሰማቸዋለሁ። ምናልባት የሚዳብሩ ነገሮች ካሉ እሱ እና በጣም ተባረኩበት። በጣም የሚደንቅ እና አሁን ያ መዝሙር የመንፈስ ቅዱስ ነው። የመንፈስ ቅዱስ ከመንፈስ ቅዱስ ካልሆነ በቀር ሰው በገዛ ጥበቡ ሊሰራው የማይችለው ነው። ይሄ የመዝሙሩን ኳሊቲ ወይም ደግሞ የሆነ አጋኖ ለማቅረብ አይደለም፣ ክብርን ለመንፈስ ቅዱስ ለመስጠት ነው የምናገረው። ይሄንን እግዚአብሔር ምስክር ነው። ለመንፈስ ቅዱስ ክብሩን ለመስጠት ነው እየተናገርኩ ያለሁት እና ትላንትናም ባልገባን ዘመን እንኳን ያ በውስጣችን ይሰራ የነበረው መንፈስ አሁንም አብርቶልን በጣም የምወደው የመጽሐፍ ቅዱስ ክፍል አለ። በዚህ በቆሮንቶስ መልእክቱ ምዕራፍ 4 ላይ ሐዋርያው ጳውሎስ የሚናገረው ቃል ነው። በልባችን ውስጥ ብርሃን ይብራ ያለ እግዚአብሔር የሚለው ቃል አለና አይገርምም? ብርሃን ይብራ ብሎ ስለተናገረ ነው የበራልን። የበራልን ብርሃን ይብራ ስላለ ነው። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ሉቃስ ሁለቱንም ነገር ታየዋለህ እዚህ ውስጥ። ሳይበራልን የኖርንበትንም ዘመን እናየዋለን እዚህ ውስጥ። ከበራልንም በኋላ ያለውን ጊዜ ታየዋለህ። የተከደነ ነገር አለ፣ የተሰወረ ነገር አለ።
ያልበራ ነገር አለ። ኦኬ ያልበራውም ያልተረዳነውም ያላየነውም የእግዚአብሔር የክብር ወንጌል ወይም ደግሞ ክርስቶስ ኢየሱስ ነው። የሱን ክብር ነው መመልከት ያቃተን ጨለማ በነበረ ዘመን። ይሄንን የሚሰራው ደግሞ የዚህ ዓለም አምላክ የጨለማው ዓለም ገዢ የተባለው ሰይጣን። ቁጥር 5 ላይ ስንሄድ ይሄ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 ጀምሮ ያለውን ፓርት ነው እያነበብኩ ያለሁት። ከዛ ምን ይላል? ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለናንተ ባሪያዎች እናደርጋለን። አሁን እኔ ቀና ብላ ማታይኝ፣ እኔ ያንን የቄስ ልብስ ለብሼ፣ እኔ ያንን መስቀል ጨብጬ፣ ያንን የሚያክል ሰናፊል ለብሼ ስወዛወዝ ቀና ብላ እንኳን አይኔን ማየት ማትችል ሰንበት ተማሪ አሁን ለመሳደብ አፏን ትከፍታለች። በጣም ነው ማዘብ። ለመሳደብ በቃ በድፍረት አፋቸው የሚከፍቱ ሰዎች አሉ። እነሱ ጨርቅ ለብሶ የሚያውቁትን ታቦትን እኛኮ ዘይት ቀብተን ተሸክመነው ነው። እንደነሱ በኢንፎርሜሽን አይደለም፣ ገብቶን አይተን ሁሉን ነገር ተቻርገን ነው የወጣ ነው። አሁን እንደዚህ አይነቱን ነገር ስንነጋገር ምንድነው የሚታየኝ? ማልፈርድባቸውም እኛም በዛ ጨለማ ውስጥ ነበርን ትላንት። አዮ ከዛ ምን ይላል? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ሃሌሉያ የበራ ኢየሱስ በርቷል። አሁን በርቶልናል ስንል የሚገርማችሁ ሰዎች አሉ። አይናችንን አብርቶልናል ስንል የሚገርማችሁ ሰዎች አሉ። ካልበራ ከባድ ነው። ኢንላይትመንት ያስፈልጋል፣ ሪቪሌሽን ያስፈልጋል። ያ ነው ክርስትና ህይወት ላይ ጠንካራ እንድትሆን ወደፊት እንድትቀጥል የሚያደርግን። ኢንፎርሜሽን ነበረን፣ ሪቪሌሽን ግን አልነበረንም። ኢንፎርሜሽን መረጃ ከምንም ቦታ ልታገኘው የምትችለው መረጃ ነው። ሪቪሌሽን ሲሆን ግን አብርሆት ሲሆን ግን ወይም ኢንላይትመንት ሲሆን ግን ያለው ኢንፎርሜሽን ሲገለጥልህ ሲገባህ ማለት ነው። ሲገባ እንጂ ኢየሱስ ጌታ ነው ወይም ደግሞ ጳውሎስ 14 መልእክትን ጽፏል፣ እግዚአብሔር ዓለምን ፈጠረ፣ አብ ወልድ መንፈስ ቅዱስ፣ እነዚህ ኢንፎርሜሽኖች ናቸው። ማንም ሰው ሙስሊሙም እንኳን አንብቦ ሊረዳው ይችላል። ይሄ ህይወት የሚሆነው ወደ መገለጥ ሲመጣ ነው። ከዛ ምን አለ? በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ ጥንትም በጨለማ ብርሃን ይሁን ብሎ ብርሃን ያበራ እሱ ነው። አሁን በልባችን ውስጥ ደግሞ ኢየሱስን ያበራው እሱ ነው። ይሄ ብርሃን ነው ወደ ሰዎች እንዲሄድ ምን ፈልገው። የኦሎምፒክ ችቦ ከተለኮሰች ቀን ጀምሮ በተለያዩ አገራት በታዋቂ ሰዎች እጅ እየተያዘ በሩጫ እየተቀጣጠለ ዓለምን እንደሚያዳርሰው የወንጌል ችቦም በክርስቶስ ኢየሱስ የተለኮሰው ወደ ሐዋርያቱ የመጣው ዛሬ እኔና አንተ ጋር የደረሰው የወንጌል ችቦ ከዚህም በኋላ ለሚመጣው ኔክስት ጄነሬሽን ምናሸጋግረው እኛ ነን። ይሄ ችቦ እኔ ውስጥ አለ፣ ይሄ ችቦ አንተ ውስጥ አለ። ስለዚህ የወንጌልን ችቦ ይዘን እንሮጣለን። የሚገርም የሶምሶም ቀበሮችን አስታወሰኝ። 300 የሚደርሱ ቀበሮችን ሶምሶም ያዘ ይላል። እንዴት እንደያዘ አላውቅም። 300 ቀበሮ ያዘ ይላል። 300ም ላይ ጅራታቸው ላይ እሳት ችቦ አድርጎ እሳት አነደደ። ከዛ የፍልስጤማውያን እርሻ ላይ 300 ቀበሮችን ለቀቀ። ያንን እርሻ አነደዱት። እነሱ በሮጡ ቁጥር እርሻው ይነዳል። እነሱ በሮጡ ቁጥር ያ የአመጽ እርሻ ይነዳል። ኢየሱስ እኔና አንተ ላይ ያሰረው የወንጌል ችቦ የትኛውንም አይነት የኃጢአት አውድማ እያቃጠለ የሚበላ እሳት ነው። ሃሌሉያ! ደግሞ ማንም ሊያስቆመው አይችልም። አማናዊው የማይወድቀው ሶምሶም ብርቱ አምላክ ኢየሱስ በምድር ላይ ተገልጦ ለሐዋርያቱ ያስጨበጣቸው የወንጌል ችቦ ነው ዛሬ እኛ ህይወት ውስጥ የገባው፣ ዛሬ እኛ እጅ ላይ ደረሰው። ስለዚህ በታማኝነትና በመንፈስ ቅዱስ ኃይል ይህን ችቦ ይዘን ወጥተናል። ወገኖቼ ምንነግራችሁ ሐቅ ነው፣ እውነት ነው። ወንጌል አያሳፍርም። ኢየሱስ አያሳፍርም። እሱ እርቃኑን ሲንጠለጠል ባንተ አላፈረም፣ ባንቺ አላፈረም። ያላፈረብኝን ጌታ አላፍርበትም። ስለሱ ለማውራት የማንንም ፈቃድ አልጠይቅም፣ የማንንም ማረጋገጫ ደብዳቤ አልጠይቅም። እኔ ቤት ሲመጣ ማንንም አስፈቅዶ አልመጣም። ኢየሱስ ሲገለጥልኝና ሲበራልኝ የማንንም ፈቃድ ጠይቆ አልመጣም። ኢየሱስ ጌታ ነው። ሃሌሉያ!
ድንበር ሲያቋርጥ አሜሪካ ድረስ ሲመጣ እኔ ያለሁበት ድረስ ሲመጣ ገቨርንመንት አልጠየቀም። በገዛ ፈቃዱ ነው ኢየሱስ የመጣው። እኔ ጋር ሲመጣ ያላፈረብኝን ኢየሱስን እኔም አላፍርበትም። ለዚህ ትውልድ ለሚመጣውም ጄኔሬሽን የሱን ማዳን፣ ሞቱን፣ ትንሳኤውን፣ ክብሩን፣ ልዕልናውን እመሰክራለሁ። ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ። ይሄንን እውነት ስለገባን ነው ዝም ማለት የማንችለው። እንደ እብድ የሚያደርገን አብዳችኋል የሚሉን ሰዎች አሉ። አዎ አሳምረን ነው ያበድነው። በክርስቶስ ፍቅር ካላበድክ ነው እንደው የሚገርም። ካላበድ ኖርማል ከሆንክ እሱ እንደውም ያጠራጥራል። ሰው በኢየሱስ ከተነካ በኋላ ማበድ አለበት፣ እብድ መሆን አለበት፣ በየስፍራው እየጮኸ ወንጌል መመስከር አለበት። ትላንትና እኮ የሚያውቁን ሰዎች በልብሳችን በክብራችን በቃ ተሸፋፍነን ነው የሚያውቁን። አሁን ስለ ኢየሱስ ስንመሰክር ያንን አውልቀን ጥለን ክብሬ ኢየሱስ ነው ስንል ያበድን ነው የሚመስላቸው። እኔ ጥቅሜን አውቀዋለሁ። ደግሞም የክብር ልብሴ ኢየሱስ ነው። ኢየሱስን ልበሱት እንዳለ መጽሐፍ ቅዱስ ኢየሱስ የሚለበስ ልብስ ነው። ኢየሱስ የአንገት ማርዳችን ነው። ኢየሱስ ጌጣችን ነው። ኢየሱስ ውበታችን ነው። ገንዘብ የማይተምነው ከምንም ነገር በላይ የሆነ ጌታ ነው። ዓለም ላይ ያለ ነገር ሁሉ ተሰብስቦ ላንተ ህይወት ሚዛን ላይ ቢቀመጥ የኔ ህይወት በአንድ ሚዛን፣ ዓለም ላይ ያለው ነገር በሙሉ በአንድ ሚዛን ቢቀመጥ የኔ ህይወት ነው የሚበረታው። ለዚህ ለከበረ ለኔ ህይወት ነው ኢየሱስ በመስቀል ላይ ተንጠለጠለው። ላንተ ህይወት ነው፣ ላንቺ ህይወት ነው። ለሰው ለህይወቱ ምን ቤዛ ይሰጣል አለ ጌታ ሲጠይቅ። ሰው ለህይወቱ ምን ቤዛ ይሰጣል ማለት ምን ያህል ታወጣለህ ማለት ነው። how much ተብለ ብትጠየቅ ስንት ታወጣለህ፣ ራስን በስንት ትገምተዋለህ ተብለ ብትጠየቅ ምንድነው የምታስቀምጠው? ሚሊዮን ዶላር ነው? ምን ያህል ገንዘብ ነው የምትሰጠው? ኢየሱስ ክርስቶስ ለዛ የከበረ ህይወት አየው ሊሚትለስ የሆነ ፕራይስለስ የሆነ ላይፉን ፕራይስለስ ለሆነ ለኛ ህይወት ሰዋው። አየው እኔ እንኳን ምስኪኑ የኔ ህይወት ዓለም ላይ ካለ ንብረትና ሀብት ምንም ነገር ልትጠራ ትችላለህ። የፈለገው አይነት ቴክኖሎጂ የፈለገው አይነት ሀብት ቢጠራቀም አንዷን የኔን ህይወት አያክልም። እኔ ራሴን ማየው እንደዚህ ነው። አይመጥነኝም። ለኔ የሚመጥነኝን የሰጠኝ አባቴ እግዚአብሔር አብ ነው። እሱም ደግሞ ልጁ ኢየሱስ ነው። አንተ የሚመጥን አንቺ የሚመጥንሽ ስጦታሽ ኢየሱስ ክርስቶስ ይባላል። ሀብትህ ኢየሱስ ክርስቶስ ይባላል። አሁን እግዚአብሔር አብ ለሰው ልጆች የሚሰጠው ከዚህ በፊት የሰጠው ወይም ደግሞ ከዚህ በኋላ ሊሰጠው ያሰበው ምንም ነገር የለም። ከልጁ ከኢየሱስ ውጪ ምንም ስጦታ የለም። የመጨረሻው ውድ ስጦታ ኢየሱስ ነው። እሱ ከተሰጠ በኋላ ምንድነው የምትጠብቀው? ምንድነው የለኝም የምትለው ነገር? ምንድነው ጎደለኝ የምትለው ነገር? እኔ እንኳን ፕራይስለስ ነኝ። you are priceless። ከምንም ዋጋ በላይ ነው እንዳልክ ከምንም ገንዘብ በላይ ነው። ከምንም አይነት ዓለም ላይ ካለ ነገር ሁሉ በላይ ነው። ለዚህ ውድ ህይወት ፕራይስለስ የሆነው ጌታ በምንም የማይተመን ኢየሱስ የእግዚአብሔር ልጅ ዘላለማዊው አምላክ እሱ በስጋ ተገለጠ። ከምስኪን ድንግል ተወልዶ በቤተልሔም ተወልዶ እንደ ምስኪን አፉን ይዞ 30 ዓመት ኖሮ ከዛ በኢየሩሳሌም በዮርዳኖስ ተጠምቆ ጊዜው ሲደርስ በመስቀል ላይ የተንጠለጠለልኝ ይሄ ፕራይስለስ የሆነው ጌታ በምንም የማይተመን። አሁን ለዚህ ነው ኢየሱስ ላይ ምንም ነገር ሲደረብ የማንወደው። ለዚህ ነው ኢየሱስ ላይ ምንም ነገር ሲጨመር የማይመቸን። ለዚህ ነው የሚከፋን። ለዚህ ነው የምንጮኸው። ለዚህ ነው ሰው እንዴት ኢየሱስ ላይ ይደርባል? ኢየሱስ ላይ ሰው እንኳን ሚስት ባል ላይ፣ ባል ሚስት ላይ፣ ወይም ደግሞ ጓደኛ በጓደኛ ላይ ሲደርብ እንኳን በጣም ህመም ነው፣ በጣም በሽታ ነው። በቃ ኢየሱስ ላይ እንዴት ይደረባል? ወንድሜ ኢየሱስ ላይ ምን ጎሎት? እሱ ምን ያልያዘው ነገር አለ? ኢየሱስ ሳይዝ የመጣውን ነገር ንገሩኝ። ኢየሱስን የሰጣችሁ ሌላውን ነገርማ እንዴት አይሰጣችሁም አለ ጳውሎስ ሲናገር። አሁን ኢየሱስ ተሰጥቷል። ሌላው ነገር እንዴት አይሰጥህም? ኢየሱስ ከተሰጠ በአዳም በኩል ሞት እና የሞት ፓኬጅ
በሙሉ ወደ ዓለም መጣ። ሮሜ ምዕራፍ 5 ላይ ስናነብ አዳምና የሰራው ስተት ይዞት የመጣው ሞትና የሞት ፓኬጅ ነው። እርግማንን ሞት ብቻ አይደለም፣ በምድር ላይ የምናያቸው ክፉ ነገሮች የመጡት ከዛ በኋላ። ኦኬ አሁን ደግሞ ሌላ ነገር ያሳየናል። የእግዚአብሔር ልጅ ኢየሱስ ደግሞ ሕይወት በእርሱ በኩል ሆነ ይላል። ኢየሱስ ሲመጣ አዳም ሞትንና በሞት ውስጥ ያለውን ፓኬጅ እርግማኑን ሁሉ ይዞ እንደመጣ ኢየሱስ ሕይወትና በሕይወት ውስጥ ያሉ በረከቶችን ሁሉ ይዞ ነው የመጣው። አንድም የቀረ ነገር የለም። ስለዚህ ኢየሱስ ያለው ሰው ሁሉም አለው ማለት ነው። ኢየሱስ ካለ ሁሉም ነገር አለ ማለት ነው። ስለዚህ ወገኖች ኢየሱስ የማይደረብበት ወዳጅ ነው። ብቻውን ሊመለክ ይገባል። ብቻውን ሊከበር ይገባል። ያዳነኝ ኢየሱስ ነው ተብሎ ሊነገርለት ይገባል። ከሱ ጋር ማንንም አናነጻጽርም። ኢየሱስን አገልግለው ያለፉ ሰዎች ሊኖሩ ይችላሉ። በጻድቃን በሰማዕታት ስም የሚጠሩ ጌታን አገልግለው፣ ጳውሎስም ጌታን አገልግሎ ነው ያለፈው። ነገር ግን ጳውሎስን ከኢየሱስ ጋር አናነጻጽርም። የኢየሱስ አገልጋይ እንጂ የኢየሱስን ስፍራ ሸፍኖ ሊመለክ አይገባውም ጳውሎስ። እሱም እኛ ሰዎች ብቻ ነን ብሎ ነው የተናገረው። በደርቤን ልስጥራን በተገኙ ጊዜ ሊያመልኳቸው የዲያና የሄርሜን ቤተ ጣዖታት ካህናት ህዝቡን ሰብስበው በሬ ጎትተው የአበባ ጉንጉን ይዘው ሊያመልኳቸው ሲመጡ እናንተ ሰዎች ተጠንቀቁ፣ እኛ ሰዎች ነን፣ ወደ ሕያው አምላክ ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን አሏቸው ይላል። እነ ጳውሎስ ያሳዩት ኢየሱስን ነው። እነ ጳውሎስ ያሳዩት ሰማይና ምድርን የፈጠረውን ጌታ ነው። ዛሬ እኛም በአገልግሎት ቢሆን በወንጌል ስብከት ቢሆን በዝማሪያችን ቢሆን ምን ገልጠው የምናሳየው የተገለጠውን ጌታ ኢየሱስን። ሌላ አዲስ አይደለም ምን ገልጠው። ኦልሬዲ ሂዝ ሪቬልድ ጌታ ተገልጧል። ስለ ሁላችን ኃጢአት ሞቷል። ደሙን አፍስሶ ቀድሶናል። እሱን የተቀበለ ሁሉ ሕይወት አለው እያልን የተገለጠውን ጌታ እንመሰክራለን። ወንጌል ይሄ ነው ወገኖቼ። ሌላው አያድንም፣ ኢየሱስ ግን ያድናል። አብ የላከው ያተመው ኢየሱስ ነው። ሌላ ከሰማይ የወረደ ወደ ሰማይ የሚወጣ ማንም የለም። በልጁ ያመነ ሕይወት አለው፣ በልጁ ያላመነ ግን ይፈረድበታል። ኢየሱስ ጌታ ነው። ተባረክ። ድንቅ የእግዚአብሔርን ቃል ነው ያካፈልከን። በቃ በጣም በሆነ ነገር ተነሳህና አያስችልም። አንተ መቼስ ኢየሱስ ሲባል አሜን አንዴ በራለው እውነት አለ። ምንም አሁን እንደተነካ እንዳበደ ሰው በዚህ ሁሉ እርግማን መሃል የምንጠራው እርግማኑን ስለሚሸፍን ነው። ኢየሱስ ፍቅር ባይዜ ወደኋላ ሊያስደርግ የሚጣጣር ብዙ ቀስት አለ፣ የሚወረወር ብዙ ድንጋይ አለ። የቀመስነው ፍቅር እሱን እንድናይ ስላል በቃ አይፈቅድም። እና መንፈስ ቅዱስ የጭካኔ መንፈስ በውስጣችን ስላደረገልን በኢየሱስ ጉዳይ በእውነት እግዚአብሔር ከባረካችሁ በጌታ በኢየሱስ ይባርካችሁ። በእውነት ማለት በኢየሱስ ጉዳይ ጨካኝ ኑሯቸው ላይ ጨካኝ፣ የሰው ይሉኝታ ላይ ጨካኝ፣ የሆነ ነገር ላይ ጨካኝ የሆኑ ሰዎችን እግዚአብሔር በዚህ ዘመን ለወንጌል እንዲያስነሳ ሁሌም ፍላጎቴም ጸሎቴም እሱ ወንጌልን የማያመቻምቹ፣ ወንጌል ላይ የማይሸቅጡ፣ ወንጌል ላይ አብሮ ለመኖር መድረክ አብሮ ለመጋበዝ የበርበሬና የሽሮ ጉዳይ ለመካፈል ገና ለገና በአማረ ነገር የዛሬ 50 ዓመት ታሪክ ነው ኢትዮጵያ ውስጥ ወንጌል ማለት የዛሬ ሩቅ አትሂድ። የዛሬ 50 ዓመት ታሪክ እነ ታምራት እነ ተስፋዬ ጋቢሶ እነ ቄስ በሊና ተገርፈው ያስቀጥሉት ወንጌል ላይ ቆንጆ ሸሚዝና የአማረ ሽቶ እየነሰነስክ ጴንጤ መልአክ ጠምዷል፣ ማርያምን ጠመዳችኋት፣ እንዴት ነው ከሰው ጋር የምትኖሩት ብሎ ተመቻምቾ ከመኖር እግዚአብሔር ይጠብቃል። እግዚአብሔር ይጠብቃል። ወንጌል ትላንትና የሰማሁት ምንድን ነው? ወንጌል ተቻችሎ መኖሪያ ሳይሆን ተለይቶ መኖሪያ ነው። በልዩነት ነው የምንኖረው። በመቻቻል አንኖርም። ወንጌል በቃ ልዩነት እናበጃለን፣ እንወዳቸዋለን። ህብረት ግን የለንም። ምንም ጥያቄ የለውም። ጌታ ያዘዘን እንድንወዳቸው ነው። ህብረትስ ነው የለንም። ከማይመስሉን ጋር ህብረት የለንም። እንነግራቸዋለን። እኛ ጋር ያለውን ወንጌል እየመረራቸውን ቢሆን እንነግራቸዋለን። በልዩነት ነው የምንኖረው እዚህ ዓለም ላይ በወንጌል ጉዳይ ልዩነን። አያነካከኝ ማለት ልዩነን ማለት ምን ማለት መሰለ ትዝዬ? ዓለም ሁሉ እንዲሄደ እኛ ወደዚህ ነው የምንመጣው ማለት ነው። አንገናኝም። ሰው ወደዛ ሲሄድ እኛ ወደዚህ ድብልቅልቅ ያለ ማለት ነው። መሀል ላይ በዛ አጋጣሚ ነው የምንላተመው እየሄድን ከፖለቲካ ስርዓቱ ጋር፣ ከሃይማኖት ጠበቆቹ ጋር፣ ከሰፈር ጎረምሳ ጋር፣ አንጸባራቂ ከለበሰው ጋር፣ የሃይማኖት ጠበቃ ከቆሙ ጋር ሄድን የምንላተመው እንደዚህ ስለምንሄድ ነው። እኛ ወደዚህ እነሱ ወደዚህ። ዓለም ሁሉ ወደ አንድ አቅጣጫ ቤት እኛ ወደዚህ ነው የምንዞሩ። ለምን? ወንጌል ልዩነት ነው። አናመቻመችም። አንተ ታኮርፋለህ ብዬ ገና ለገና ለበዓል አንተ ቤት እጠራራለሁ ብዬ ጉርብትና ይቋረጣል ብዬ አንተ ፊት በኢየሱስም ብዬ ለመጸለይ አልሸማቀቅም። አይኔን ጨፍኜ ጸልያለሁ። የሚያፍሩ ሰዎች አሉ፣ ታውቃለህ? የሚያፍሩ ሰዎች አሉ። እንደዚህ አይነት ሰዎች አሉ። ጌታን አግኝተው በጌታ ቤት ረዥም ጊዜ ኖረው
ከጓደኞቻቸው ጋር ገና ለገና አብሮ ልብር የሆነ ትሪፕ ወይም ጉዞ ጓደኝነት እንዳይባጠስ ጨፍኖ አይጸልዩም። አንዳንዶቹ ምን ችግር አለው? አንተም በአንተ ሃይማኖት ጸልይ፣ አንተም በአንተ ሃይማኖት ጸልይ እንብላ የሚባል ነገር የለም። በኢየሱስ ጉዳይ አለመደራደር የዚህ ዘመን ሰማዕትነት ነው። ባይዘ አንገት ላትቀላ ትችላለህ። ኢየሱስን ለምንም ነገር ለድርድር አለማቅረብ። በሚስት በእናት በንብረት በመኪና በፍቅረኛ በአባት መደራደር ይቻላል፣ ችግር የለውም። በኢየሱስስ መደራደር ብሎ ነገር የለም። ቀይ መስመር ነው ኢየሱስ። የመሞትና የመኖር ጉዳይ ነው። እዚህ ጋር ነው ኢየሱስ ያለው፣ እዚች ጋር ወይ መሞት ወይ በሕይወቱ መቀጠል፣ ወይ ዋሽቶ ሲኦል መግባት ወይ እውነት ተናግሮ የዘላለም ሕይወት መውረስ። ኢየሱስ እዚህ ጋር በቃ የእቅታ ጉዳይ ነው። ተነጋግረን የገባንበት ወንጌል አይደለም፣ ተገልጦልን ነው። በጣም ብዙ ሰዎች ሰብከውን አይደለም የበራልን። የሆኑ የዓለም ምሁራን ተሰብስበው ከትበው የጻፉት እውነት አይደለም። ይሄ የመለኮት ሀሳብ ነው፣ ከሰማይ የወረደ እውነት ነው። ይሄ መጽሐፍ በጣም አራዳ ሰዎች ከትበውት የጻፉት አይደለም። የማንም የስጋ ፈቃድ የለበትም። የሰማይ እውነት ነው። አሜን። ሰማይ በማይደራደርበት በኢየሱስ ጉዳይ እኔ አልደራደርም። አብ ካልተደራደረ በልጁ እኔ ለምንድነው የምደራደረው? በኢየሱስ መንፈስ ቅዱስ በኢየሱስ ጉዳይ ካልተደራደረ እኔ አላሸቃቅጥም። ለየትኛው እድሜ ነው? 70 ነው የምንኖረው። ሰባኪው እንዳለው ግማሹ ኖረናል፣ 40 ምናምን ኖረናል። አብዛኞቻችን ምንም የሚቀር ነገር የለም። ለየትኛው እድሜ በትንታ ለምታልፍ ሕይወት ወንጌል ላይ እንዳንሸቅጥ፣ ወንጌል ላይ እንዳናመቻመች ጌታ መንፈስ ቅዱስ የሚያስጨክነውን መንፈስ በውስጣችን ያፍስስ። በእውነት አሜን። ኢየሱስ ጌታ ነው። ድንቅ እውነት። በጣም በጣም ብዙ አሉ በዚህ ዘመን የምንሰማቸው ብዙ አመቻምቸው የሚናገሩ በየመድረኩ በፕሮቴስታንት በወንጌል አማኞች ውስጥ ነው ያሉት እየተባለ ግን ልክ በአርሰናል መለያ ለማንቸስተር እንደመጫወት አይነት እንዲህ አይነት ድራማ የሚሰሩ ሰዎች አሉ። ግን እግዚአብሔር በዚህ አይከብርም። እኔም በተደጋጋሚ በሶሻል ሚዲያ ላይ በግልጽ መልእክት አድርሻለሁኝ። ከእንደዚህ አይነት አካሄድ መጠንቀቅ ያስፈልጋል። ምክንያቱም ጌታ ይመጣል እኮ እንዲህ ጌታ ይመጣል እኮ። ሰው እኮ ለተናገረው ነገር በእግዚአብሔር ፊት መልስ ይሰጣል እኮ ለእያንዳንዱ ነገር። ስለዚህ ወንጌል ለሁሉ ነው፣ በሁሉ ነው፣ አናመቻምችም። ወንጌል እንዳይሰብኩ ሰዎችን የሚያፈዝ ነገር በየመድረክ ላይ የሚናገሩ ጴንጤ መሳይ ሰዎችን ደግሞ አንሰማ። እኔ አልሰማ፣ እኔ በምንም ታምር አልሰማ። ኢየሱስ ጌታ ነው፣ እሱ ነው። እና ትክክለኛ ሀሳብ ነው ያነሳው እንዳልክ። ወደ አሁን ደግሞ እስቲ ትንሽ ደግሞ የሚያዝናኑ ጥያቄዎች ጋር እንምጣ። ቅዱሳን ሁላችሁም እየተባረካችሁ እንደሆነ ተስፋ አደርጋለሁ። ጌታ ቆንጆ ጊዜ የሰጠን ነው። የእግዚአብሔር መንፈስ በማዕከላችን አለ። መንፈስ ቅዱስ ህልውናውን በእኛ ማዕከል አድርጓል። ልጁን ኢየሱስን እንደ ሁልጊዜውም ሊያከብር በማዕከላችን ተገኝቷል። እጅግ በጣም ደስ የሚል እግዚአብሔር መንፈስ አለ። ሁላችሁም ኮፒ ሊንክ ማድረግ እንዳትረሱ። ኮፒ ሊንኩን እንደውም ከቻላችሁ 100 ሺህ እናስገባዋለን። ኮፒ ሊንኩን ታይቶ የማይታወቅ ኮፒ ሊንክ ነው የምናደርገው ማለት ነው። የትዜን መዝሙር በትዝታው ሳሙኤል ኦፊሻል የዩቲዩብ ቻናል ላይ ገብታችሁ አንዱ ስለ ሁሉ ሞት የተሰኘውን የዝማሬ አልበም ማዳመጥ ትችላላችሁ። በጣም ትባረኩበታላችሁ። ምንም ጥያቄ የለውም። እኔ በግሌ ተባርኬበታለሁ። በጣም ድንቅ የዝማሬ እንትን ምን መሰለ ያቀረብከው ይዘህ የመጣው በዘመናዊ አማርኛ ድንጋይ አንሊሚትድ ፓኬጅ ነው ይዘህ የመጣው ኢትዮ ቴሌኮም እዚህ የሚሰጠውን አይነት ማለት ነው። እና የመዝሙር አስቤዛ ነው ይዘህ የመጣው የዓመት አስቤዛ። ጌታ ይባረክ። እና በእውነት ከእግዚአብሔር ተቀብለ መንፈስ ቅዱስ አግዞ ነው የዘመርከው። ባይሆን አንነካም፣ ባይሆን አልነካም፣ ባይሆን አላለቅስም እየሰማው ወዳጄ ያልክ። እኔ በጣም ማልቀስ ተመችቶኝ አይደለም ያለቀስኩት። እኔ ሰው ሞተ፣ እኔ ለቅሶ በዘመኔ ለቅሶ ቤት ሄዳለሁ፣ አልቅሼ አላውቅም። ሰው ሲሞት እኔ በህይወቴ ሰው ሞቶ ለቅሶ እንበ ከዓይኔ አይወጣበት። የቅርብ ዘመድ የቅርብ ጓደኞቼ ሞቶ ምናምን እኔ አላለቅስም። ኢየሱስ ሲባል የሚያዝረከርክ ግን የመንፈስ ቅዱስ ኃይል። በእውነት እኔ አንዳንድ ጊዜ ሰዎች ይመስላችኋል የሆነ ነገር ምናምን ኖ፣ መንፈስ ቅዱስ ካልረዳው በቀር ሰው ኢየሱስ ጌታ ነው ማለትም አይችልም። ኢየሱስ ሲነሳም እንዴት ኖርማል ይኮናል? ሲጀመር አንዳንድ ሰዎች አሉ እንደዚህ የሚሉ ሰዎች፣ አበደ ምናምን የሚሉ ሰዎች። ሲጀመር ኢየሱስ ተነስቶ ኖርማል ይኮናል? ኢየሱስ ገብቶ መደበኛ ህይወት እየበላ እየጠጣ ዕቁብ የጣልቅ ድር እየደረስክ መኖር አይቻልም እኮ። ትወጣለህ ከመደበኛው እንቅስቃሴ፣ አፈንግጠ ነው የምትሄደው። ወንጌል ራሱ ገንጥሎ ነው የድሮ ማንነትን አልፎ የሚሰራው። እና ይሄ ነው። ኮፒ ሊንኩን 100 ሺህ እናስገባለን ማለት ነው። ቅዱሳን እዚህ ያላችሁ በጠቅላላ ኮፒ ሊንኩን 100 ሺህ አስገቡ። ይሄ ኦፊሻሊ የትዝታው ሳሙኤል የቲክቶክ አካውንት ነው፣ ሌላ አካውንት የለውም። ስለዚህ ይሄኛውን አካውንት አሁን ላይቭ የገባበትን አካውንት ውጭ ሌላ
ተቀነባብሮ ተደራርቦ የደረሰ የተሳሳተ መልእክት የሚያስተላልፍ ነገር ሁሉ የትዝታው አይደለም። ስለዚህ የትዝታው ትክክለኛ የቲክቶክ አካውንት ይሄ ነው። የፌስቡክ አካውንት ማለት የዩቲዩብ አካውንቱም አለ፣ መዝሙሮች የተለቀቁበት ማለት ነው። አንዱ ስለ ሁሉ ሞተ የተሰኘ ዝማሬ አልበም ተለቋል። በጣም መዝሙር መባረክ መስማት የምትፈልጉ ስራ ቦታ፣ መንገድ ላይ መኪና ድራይቭ እያደረጋችሁ፣ ቤት ውስጥ ስራ እየሰራችሁ፣ አሊያም ደግሞ መጸለይ ስትፈልጉ መዝሙሮችን ከፍታችሁ መስማት ትችላላችሁ። በጌታ ፍቅር ነው ምንጋብዛችሁ። ትባረኩበታላችሁ ተስፋ አደርጋለሁ። ኮፒ ሊንኩን ሁላችሁም ታፈጥናላችሁ ማለት ነው። ጌታ ይባረክ። ትዜ ወደ አንዳንድ ደግሞ ደስ ደስ የሚሉ ጥያቄዎች ይመጣል። ከበሮ ስትመታ አንድ የገጠመ ነገር አለ። ይህ በቀድሞ ቤት የነበርክ ክፍለ ሀገር ለአገልግሎት ሄደ አይ ቲንክ ከበሮ ስትመታ ይሁን ወይ ደግሞ የሆነ ሰው ከበሮ እየመታ በጣም አንድ አጋጣሚ እንደገጠመ ሰማሁ። ምንድን ነው እስኪ ንገረን። እሺ ባይ ዘ ወይ አንድ 7 ደቂቃዎች አሉኝ። ቶሎ ቶሎ ብዬ እንትን እላለሁኝ። ልጆች ከትምህርት ቤት አመጣለሁኝ። የቤተሰብ ጉዳይ አለኝ። በእነዚህ በሚቀሩን ሰዓቶች ውስጥ ጥሩ ጥሩን የምላቸውን ገጠመኞች ለማካፈል እፈልጋለሁኝ። ትዝ ይለኛል ዲላ ነው ሚካኤል የሚባል ደብር፣ እዛ ያደግንበት ጉባኤ ከብዙ ዘመን በኋላ ተሰብስበን ሄድንና እኔ ሚካኤል ጉባኤ አዘጋጃለሁ። በጋሻው አቡዬ የሚባል ነበረ የሱ እንትን ደብር እና በተራ ምርትነሽ ይርጋለም ታዘጋጃለች፣ አሸናፊ ገብረ ማርያም ወልቂጤ ላይ ምን እንደዚህ ነበር እና የኔ ተራ ደርሶ ሄድንና እየዘመርኩኝ በቃ መጀመሪያውኑ አላማረኝም። ልጅቷ ከበሮ ይዛ ነበርና እና ቀስ በይ ስንላት ነበር። ደግሞ በጣም ነው የምትሽከረከረው ልጅቷ እና እኔ እየዘመርኩ ነው። እንግዲህ ያ ሁሉ ሞንታርቦ ቆሟል። ሰው ተሰብስ በጣም ብዙ ህዝብ ነው ያለው። መሀል ላይ ሰፊ ቦታ አለ። እዛ ላይ እየተሽከረከረች ስትመታ እኔ እየዘመርኩ ነው። ማንቀረ ከሜዳ እየዘመርኩ ልጅቷ ሜዳ ላይ ወደቀች። ከበሮውን እንደያዘች ስትወል በቃ እዛው ማን ይዘምር? በሳቅ ነው ሰው የወደቀው። እንዲህ አይነት ደግሞ ያልታሰበ ነገር ያስቃል። መድረኮች ላይ የሚፈጠሩ ነገሮች ያስቃል። መድረኩ ሁሉ የተደረመሰበት ቦታ አለ። ከዚህ በፊት ግጥም የጠፋበት ልጅ አለ። ሌላ ማረሳው እንደውም ሊጨምርልህና ሄደን ወደዚህ ወደ እሱ ደግሞ ወደ ወልቂጤ ጉራጌ ክልል ውስጥ ሄደን እየዘመረ ደግሞ የማርያም መዝሙር ነበር ሲዘምር የነበረውና ግጥሙ ለተጠማ ውሻ የራራሽለት አለና ለኛ ምራሪልን ብሎ ራሪ ብሎ ጠፋበት። ያሉት በሙሉ ያስታውሱታል። ራሪ ብሎ ቆመ። በቃ ምን ይበል ማለት ነው። ሻዳውን አረገ በቃ ሁሉ ነገርና ደንግጧል። ልጁ ራሱ ዞር ብሎ ከዛ አለ አንድ ተንኮለኛ ስሙን አልጠራም። አሁን ራርታ አለች በቃ ተወዋለው። በቃ የባሰ በቃ እዛ መድረኩ ላይ የነበረ አገልጋይ በሙሉ ወደቀ በሳቅ ጥፍት ነው ያለበት። ጥፍት ያው ልጅ መድረክ ላይ ሰርግ ተጠርተን ደግሞ ሄድን። ስሙን መጥራት ስለማልፈል እንዲሁ እንትን እንበል እንጂ ለካ ሜጀር ወጥቷል። ይሄ እንትን ሃይ ፒች ሆኖበት ሲሰጣቸው አሳስቶ ነው የሰጣቸው እንትኑ ይሄ መጠኑን የጩኸት መጠኑን ማለት ነው። እና ይሄ ሜጀር ማይነር ምናምን የሚባሉ ሲዲ ቢ ምናምን እየተባሉ የሚጠሩ አሉና ሰቅለው ነው ለካ የሰጡት። መዝሙሩን ሲጀምረው በረጋ ብሎ ነው። ዋናው ፓርት ላይ ሲደርስ ሲጥን ያለው በቃ እንዴት ይጩኸው። ከዛ በዚህ በቀኝ አፍንጫው በኩል ነስር እማረሳቸው ነገሮች ናቸው እነዚህ። በቃ አረሳቸው መቼም ቢሆን
አየዋለሁ ደግሞ ይታኛ ቪዲዮ ላይ በቃ ነስር ሲነስረው አፍንጫውን ይዞ ሲመለስ ሸቶት ነው የሆነ ነገር ይላሉ ልጆቹ ከኋላ ያሉት። አይ አይደለም ሜጀር ወደ ላይ ወጥ መውጣት አቅቶት ነው የወረደው። መውጣት አቅቶት እሱ ወረዳሉና እነዚህ በጣም በጣም ማረሳቸው ነገሮች ናቸው። እሺ በጣም ላቻኩል ስለፈለኩ ነው። ካለ ደቂቃ አንጻር አንድ ነጥብ ላይ በደንብ እንድታወራ ፈልጋለሁ። በጣም ደስ የሚል ጊዜ እንዳሳለፍን ተስፋ አደርጋለሁ። ወደ መጨረሻዎቹ ጊዜያቶች ላይ ደቂቃዎች ላይ ነው የምንገኘው። ዘማሪ ፓስተር ትዝታው ሳሙኤል በጣም እንግዳ ሆነ ስለመጣ ደስ ብሎኛል። ትዚ አጫጭር ጥያቄ ወደ መዝገብ የመጣን ስለሆነ ይቅርታ መጠየቅ የምትፈልገው ግለሰብ ወይ ተቋም ወይ ድርጅት ወይ ሌላ ነገር ይኖራል? ይቅርታ ልጠይቅ የምትለው አለ በህይወትህ? ምናልባት በአገልግሎቴ አንዳንዴ ካነጋገር ይፈረዳል ካያያዝ ይቀደዳል የሚባል ነገር አለ እና ሳላውቀው እኔ ሰው ላስቀይም ብዬ ፕላን አድርጌ የሰራሁት ምንም ነገር የለም። እርግጠኛ ነኝ በዚህ ግን በንግግር ያሳዘንኳቸው ካሉ በዚህ በወንጌል አማኞችም ዘንድ ይሁን በኦርቶዶክስም ዘንድ ይሁን አጠቃላይ ኢትዮጵያውያን ምንም ነገር በእኔ አነጋገርና በሰራዋቸው ፕሮግራሞች ቅር የተሰኛችሁበት ነገር ካለ በጌታ ፍቅር ወዳችኋለሁኝ፣ ይቅርታ ማለት ፈልጋለሁኝ። ፕላን አድርጌ ሰው ለማስቀየም የሰራሁት ምንም ነገር የለም። ኦርቶዶክሳውያንን ትላንትም እንደምንወዳቸው ዛሬም ፍቅሬ የተለየ ነው። እግዚአብሔር ይባረክ። ወንጌልን የምንመሰክረው ሰዎች እንዲድኑ ከመፈለግ የተነሳ ብቻ ነው። ይሄንን እንድትይዙልን ፈልጋለሁኝ። ይሄ ነው እንግዲህ ሌላ ነገር የለም። ወደዚህ ህይወት ከመጣ በኋላ በጣም ተባረክ፣ ጌታ ይባርክ። ወደዚህ ህይወት ከመጣ በኋላ በልዩ ሁኔታ ማመስገን የምትፈልገው ግለሰብ፣ ድርጅት ወይ ቤተሰብ ክፍል አለ? በጣም ቴንኪዩ የምትለው ሰው ካለ እድሉን ሰጥቻለሁ። በቅድሚያ በእውነት እንዲህ ባለ ፕሮሰስ ውስጥ ስታልፍ በተለይ ትላንት የነበረው አጀብ ቀርቶ በብቸኝነት ያሳለፍነው ጊዜ አለና በእንደዚህ አይነት ሁኔታ ውስጥ ስትኖር ቤተሰብህ ዋናው የመከራው ተቋዳሽ ነው የሚሆነው። ስለዚህ የተወደደች ባለቤቴን ፍሬን በጣም በጣም አመሰግናታለሁ፣ ወዳታለሁ። የእሷ ጥንካሬ አስፈላጊ ነበር አሁን በማልፍበት መንገድ። ምክንያቱም አየው አብረው ያሉ ሰዎች ቁመናቸው በመንፈሳዊ ነገር ካልተስተካከለ ከባድ ነው፣ ብዙ ቻሌንጅ ነው የሚመጣው። ስለዚህ እግዚአብሔር ሰው ሲሰጥ እንዲህ አይነት ሰው ይሰጣል። በትዳር አብራኝ 3 ልጆች አፍርተናል እና ቤተሰቤን በጣም አከብራለሁ፣ ወዳችኋለሁ፣ አመሰግናለሁ ማለት ፈልጋለሁኝ። ሌላው በዚህ አገልግሎት ውስጥ ከመጀመሪያው ጀምሮ እስካሁኑ ድረስ ጸሎታቸው ያልተለየኝ ተንበርክከው ስለ እኔ የሚጸልዩ ስም መጥራት አልፈልግም፣ ግን በጣም ጊዜ ወስደው የሚጸልዩ ወገኖች አሉ። ሐሳብ የሚሰጡ አሉ። በጥቅሉ ማለት ነው በርታ የሚሉ ሰዎች አሉ። የገባህን እውነት በመናገር ሰዎች እየዳኑ ነውና ቀጥል የሚሉ አሉ። እነዚህን ሰዎች በጣም ማመስገን እፈልጋለሁ። አሁንም በርታችሁ እንድትጸልዩልኝ እፈልጋለሁ። በዚህ በዝማሬ አገልግሎት ውስጥ ደግሞ በቅንብር በቀረጻ የተሳተፉ በድምፅ እጀባ የተሳተፉ የተለያዩ አይነት ስራዎችን አብረውኝ የሰሩ የደከሙ ወንድሞቼን በሙሉ በዚህ ስራ ውስጥ የተሳተፉትን ቴንኪዩ ማለት ፈልጋለሁ። ተባረኩልኝ። ሌላው በሰደቡን ቁጥር የእግዚአብሔርን ምሕረት እንድናይ የረዱን ምርጥ ተሳዳቢዎች አሉ። በቃ በጣም ጎበዞች። እነሱን ሁሉ እኔ ላመሰግን ወዳለሁ ዛሬ በልዩነት በእውነት በጣም ተቃውሞ አንዳንድ ጊዜ የበለጠ ሁኔታዎችን ግልጥ አድርጎ ያሳያልና ሳይገባቸው ነው ያደረጉት። አንዳንዶቹ ንስሐ ገብተዋል፣ ጌታን አግኝተው ይቅርታ የጠየቁኝ ወንድሞች እህቶች አሉ። ብዙ አሁንም ቢሆን እየተሳደባችሁ እየሰማችሁን ያላችሁ ወገኖች እንወዳችኋለን፣ እናመሰግናለን። ስለምትወዱን ነው እየሰማችሁ ያላችሁት። ብትጠሉንማ አትሰሙንም ነበር። ስለምትወዱ ነው፣ ስለምትፈልጉ ነው።
ከኛ የሚሰማው ነገር ትርፍ ያለው ወንጌል ጌታ ኢየሱስ በውስጡ የሚሰራበት መንፈስ ቅዱስ የሚሰራበት መሆኑን አውቃችሁ ነው። አይምሯችሁ እንኳን ሊዋሽ ቢፈልግ እያስገደደ መንፈስ ቅዱስ እያመጣችሁ ሶ በምንም አይነት ሁኔታ ፕሮግራሞቻችንን እየተሳተፋችሁ ያላችሁ በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። እንዳልኬ አንተም ይሄንን እድል አመቻችተ እንዲህ ባለው ሁኔታ የእግዚአብሔር ቃል እንዲገለጥ ሰዎች እንዲባረኩ ደግሞ እንድናመልክ አንተ ምን አይነት መንፈስ ነው ያለው? ክብር ለእግዚአብሔር ይሁን። በአምልኮ እኮ ቀለጥን እኮ ቅድም በእንባን ያመለክ ነው። ሳቅን፣ ተጫወትን። ይሄ ሁሉ ነገር በር ተከፍቶ እድል ሲመቻች ስለሆነ በአንተ ቤት እንደዚህ አምልከናል። ባለፈው ከሜሎስ ጋር አምልከናል። እንደዚሁ ይቀጥላል። በእኔም ቤት ደግሞ ጋብዛሃለሁኝ አንድ ቀን እና ስላደረግከው ነገር እግዚአብሔር ይባርክ፣ ጸጋውን ያብዛል። ጀምረኸዋል። ሁሉንም ነገር የምታደርጋቸውን ነገሮች በሶሻል ሚዲያ ላይ አያለሁኝ። የሚያበረታታ ነው። የክፎች ተንኮል እንዳያገኝ እግዚአብሔር በክርስቶስ ኢየሱስ ደም ይሸፍን። አዮ ሰዎች ቅንነታቸውን ወደ ጠማምነት እንዲወስዱ የሚያደርጉ እዛው አሁን እኔ ፓስተር ጻድቁ ባለፈው በጋሻው ፕሮግራም ላይ ተገኝተው ሲናገሩ ከጴንጤ ተጠንቀቅ ሲሉ ሰማሁና ገረመኝ። እንዴት ነው እንደዚህ የሚሉት ብዬ በኋላ ስጠይቃቸው ከእሳቸው ጋር የማውራት እድል ነበረኝና ፓስተር ጻድቁ እንደዚህ ያሉት ለምንድን ነው? ተንኮሉ ይብሳል። እዚህ ያለው በጣም ብዙ ተንኮል ነው ያለው፣ በጣም ብዙ ሀኬት ነው ያለው እና እናንተ አሁን ስለመጣችሁ በጣም መጠንቀቅ አለባችሁ። ጓደኛ ስትመርጡ የምታገለግሉ ምክር መከሩ። አንተም መጠንቀቅ ያለብህ እንዲህ አይነቱን ሲቹዌሽን በጣም አይምሮን ለጌታ ሰጥቶ በቅንነት መቀጠል። ቅንነትን የሚያጠፋ ነገር መኖር የለበትም እና በሱ አደራ እልሃለሁኝ። በጣም ነው የምወድ። ተባርክ ያለው ዛሬ ድንቅ ጊዜ ነው ያሳለፈው። ኢየሱስ ጌታ ጌታ ይባረክ። በጣም ሸጋ ጊዜ ነበረን። በጣም እጅግ አድርገን ጌታን እናመሰግናለን። አልጠበኩም እንደዚህ በእውነት ቆንጆ ጊዜ ይኖረናል ብዬ አልጠበኩም። ኢን ሴንስ የጠበኩት አለ፣ ግን በዚህ ልክ ሰው በተለይ አምልኮ እና ያካፈልከው ቃል ያደረግነው ዲያሎግ በጣም ቆንጆ ነበር። በጣም ብዙ ሰው ፓርትቱ እያለ ነው እና ፓርትቱ የምትሉ ሰዎች አንድ ቁጥር ጻፉና ብዙ መሆናችሁን ካየሁ በኋላ ትዜን ደውዬለት ቀን ቆጥሬ 2 ክፍል እናዘጋጃለን። ምናልባት ጌታ ከፈቀደ ከበጋሽ ጋር የምናደርግ ነው የሚሆነው ማለት ነው። በጋሽንም አንድ ላይ ለ3 እግዚአብሔር ቢፈቅድ በጋሽ ፈቃደኛ ከሆነ በጋሽንም ይዘን እንመጣለን። በጣም ብዙዎች ፓርትቱ ይቅርብ እያሉልን ነው። ስለዚህ ከበጋሽ ጋር አንተም በጋሽ እንደምታወራ ተስፋ አደርጋለሁ። እኔም ደውልለታለሁ፣ እናወራለን። ጌታ በብዙ ይረዳናል። በጣም ነው እኔ የምወድ፣ ምንም ጥያቄ የለውም። በጣም ነው የምወድ። ድሮም እንኳን አሁን አንድ መንግስት ወራሾችንን እንኳን ወንድማማቾችንን ይቅርና ድሮ እንኳን ያንተ መዝሙሮች ነው የምዘምረው የምወደው። ጂሰስ ሴንተር የሆኑ ነገሮችን በጣም ስለምወድ በጣም ጌታ ዘመኔን ይባርክ። ሁላችሁም ቅዱሳን እዚህ ያላችሁ ትዜን እግዚአብሔር ይባርክ በሉ። ፓርትቱን እንግዲህ በጣም ብዙ ሰዎች አንድ ቁጥር ስለጻፉ ፓርትቱን እንቀጥላለን። ትክክለኛው የትዝታው የቲክቶክ አካውንት ይሄ ነው። ከዚህ ውጭ ያለ ሌላ አካውንት የለም ማለት ነው። እንግዲህ እየቸኮለ ነው፣ ልጆቹን ከትምህርት ቤት ሊያወጣ ነው። በጣም አመሰግናለሁ። እግዚአብሔር ዘመንህን ይባርክ። በጸሎት እንሰራት አይደል? እኔ በመዝሙር እቀጥላለሁ፣ አንተ በጸሎት ትሰራውና ከዛ ላይ ይዘምራል። ምናልባት ለመጠቆም እዚህ የቲክቶክ አካውንቴ ላይ ሲገቡ ዩቲዩብ ቻናሉን ሊንክ አስቀምጫለሁኝ። በቀላሉ ከቲክቶክ ፕሮፋይሉ ላይ ገብታችሁ ትዝታው ሳሙኤል 1 የሚለው ላይ ገብታችሁ ከስር ያለውን ዩቲዩብ ቻናል ሊንኩን ስትነኩት ቀጥታ ወደ ዩቲዩብ ቻናሉ ይወስዳችኋል። እሱ ቀላል ነው መዝሙሮቹን ለማግኘት። ክብር ለእግዚአብሔር ይሁን። ጌታን አመስግነን እንጨርሳለን። ልዑል አባት እግዚአብሔር ሆይ ስለሰጠህን ስለዚህ ውድ ጊዜ ስለረዳህንና ስላገዝከን ወንድሜ እንዳልክን እኔንም ባሪያህን ጸጋህን ስላበዛህልን በምንም የማይተመነውን የዘላለምን ሕይወት ስለሰጠህን በልጅ በኢየሱስ ክርስቶስ የዘላለም ሕይወት ወራሾች የስም ቀዳሾች ስላደረግከን እንባርካሃለን። ከኛ የሆነ አንድም ነገር የለም፣ ሁሉ ካንተና ባንተ ላንተ ነው። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ብሎ ጳውሎስ እንደተናገረ በዚህ ዘመን ልጅህ ኢየሱስ ክርስቶስን በእኛ ሁኔታ ልትገልጠው ስለወደድክ በእኔ ሁኔታ በወንድሜ በእንዳልክ ሁኔታ
በዚህ ዘመን ወንጌልን በሚያገለግሉ ባመኑ ወንድሞችና እህቶች ቅዱሳን ሁሉ ሁኔታ ልጅህን እየገለጥከው ስላለህ እናመሰግንሃለን። ተባርከናል። ካንተ ጋር አሳልፎ የከሰረ የለም፣ የባከነ ጊዜ የለም። ወንድሞቼ እህቶቼ ተጽናንተዋል። የሚጽፉትን እያየን ነው። ይሄ ሁሉ ካንተ ተሰጠን። አባት ሆይ እናመሰግንሃለን። ደግሞ የተነገረንን ከካንተ የመጣውን የህይወት ቃል እንድንጠቀምበት እንድንመነዝረው ለህይወት እንዲሆነን ለክብር እንዲሆነን ለስራ እንዲሆነን በኢየሱስ ስም ጸልያለሁኝ። መንፈስ ቅዱስ ማደግ በህይወታችን እንዲሆን ሃሌሉያ ማደግ ማፍራት እንዲሆን ካንተ የተነሳ ፍሬያቸው የተንጀረገገ ክርስቲያኖች እንድታደርገን እኔ ጸልያለሁኝ። ከምንናገረው ነገር የተነሳ ብቻ ሳይሆን ከምንኖረው ህይወት የተነሳ ሰዎች በእኛ ውስጥ አንተን ማየት እንዲችሉ እንድትረዳን በኢየሱስ ስም ጸልያለሁ። የትኛውም አይነት የጠላት የሟርተኛ የደጋሚ አስማተኛ አሰራር ሁሉ በስማችን በፎቶአችን በቪዲዮአችን የተሰራ ነገር ሁሉ ስለማይሰራ ከጥቅም ውጪ ስለሆነ ስላፈረስከውና ስለናድከው እናመሰግንሃለን። አሁንም በጌታ በኢየሱስ ክርስቶስ ስም የጠላት አሰራር ሁሉ ይፍረስ። ክብር ምስጋና ለስም ይሁን። በዚህ ውስጥ ያሉ ወገኖቼን ሁሉ መባረክን ባርካቸው። ልመናቸው ጸሎታቸው ሁሉ በኢየሱስ ክርስቶስ ስም በአንተ ፊት ሞገስ ያግኝ። ሌላ የተወደደ ጊዜ ስለምትሰጠን ደግሞ እናመሰግንሃለን። ክብር ምስጋና አምልኮና ውዳሴ ለአንተ ይሁን። አብ ወልድ መንፈስ ቅዱስ አንድ አምላክ አሜን። እወዳችኋለሁ። ዘመናችሁ ይባረክ። ዘመኔ ይባረክ። ቴንኪው። በጣም እናመሰግናለን።